በማን ልመና ነው የሆነ ሰውዬ ከሲኦል ሲወጣ ምን መለከት? በማን ልመና ከተባለ የቅዱሳን ነው ሊሆን የሚችለው። መቼም የክርስቶስ ልመና ሊሆን አይችልም። አሳዩኝ እዛ ክፍል ላይ የሆነ ቅዱስ ስለሆነ ሰውዬ ነፍስ ለምኖ ከሲኦል ሲያስወጣ ያሳይ። ቃል በቅንነት እኮ ፊት ለፊት ተጽፎልሃል። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለ። የዘላለም ሕይወት ያላቸው ኩነኔ የለባቸውም፣ ከፍርድ ነፃ ናቸው እያልኩ ነው መጽሐፉ የሚናገረው። በክርስቶስ ኢየሱስ የማያምን ደግሞ የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል እዛው ምዕራፍ 3 ቁጥር 36 ላይ። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። እንዴት ሆኖ ኤርምያስ እንዴት ሆኖ ነው ኩነኔ የሌለበት? መጽሐፍ ቅዱስ ከፍጥረትህ የቁጣ ልጅ ነህ እያለኝ በበደልና በኃጢአትህ ሙታን ነህ እያለኝ እየነገረኝ እንዴት ነው ኩነኔ የሌለብኝ? ያሉ ሁሉ መንገድ ሄዷል መንግስት ለማጣራት IOM በሚባል ድርጅት። ስለዚህ ሲመጡ አልነግራቸው መልኩት ስልኩን ጆሮዬ ላይ እዘጋዋለሁ ብሎ ሲለኝ እኔ አውቄ የጠረቀምኩበት ጆሮ ላይ አዩኝ። እዘጋ የጋብቻ ወረቀታችን ይዘዋል የኔና የሚስቴ እና ሰርተፍኬቱን ይዘዋል አዩ እና ወንጌላዊ ኤርምያስ ማለት አንተ ነህ አሉኝ። አዎ ቀድሜ የደወልንህ እኛ ነን አሉኝ። ከየት ናችሁ? አሁንም እዛ ቢሮ እስከ ፓስተር ጋር ከየት ናችሁ? ባጃቸው ለጥፈዋል። ከየት ናችሁ አልኳቸው። አይ እኛ ከIOM ና አሉ። እኔ ይህን ድርጅት አላውቀውም ምንደው ብዬ ስላቸው የዚህ ሀገር መንግስት እንደዚህ ቼክ አድርገን አጣራልን ብለው ምን ልላችሁ ፈልጌ ነው። አየው የሄዱበት መንገድ። ኤርምያስ ጸድቃለህ ወይ ብለህ ብትለኝ አዎ ብዬ እሞላለሁ። ጸድቃለህ ወይ ብለህ ብትለኝ ባትለኝም ይውላለሁ። ኤርምያስ ጸድቄያለሁ፣ ኤርምያስ ተቀድሻለሁ፣ ኤርምያስ ከኩነኔ ከኃጢአት ነፃ ሆኛለሁ። በማን በኩል ብለህ ብትለኝ በክርስቶስ ኢየሱስ። እሺ ዳንኤል ተባረክ። እህታችን ጌታ ኢየሱስ ይባርክሽ። ተባረኪ። እንኳን ደህና መጣክ ወንድማችን። እንኳን ደህና ቆያችሁኝ። ቅዱሳን ወይስ ኢየሱስ አዳኝ ርዕሳችን ነው። አዳኙ ማን ነው? አዳኙማ አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። መልካም። መዳን በክርስቶስ ኢየሱስ ብቻ ነው? ብቻ የሚል ትምህርት የለም። ግን ኢየሱስ ክርስቶስ አዳኝ ነው፣ ሕይወት ነው፣ ቤዛ ነው። መልካም። ብቻ የሚል ግን አልተጻፈም። ብቻ ካልሆነ ቅዱሳንም ያድናሉ ነው? የቅዱሳን ማዳንና የኢየሱስ ክርስቶስ ማዳን ይለያያል። ቅዱሳን በትምህርታቸው ያድናሉ፣ በቃል ኪዳናቸው ያድናሉ፣ በምልጃቸው ያድናሉ፣ በሕይወታቸው ያድናሉ። የቅዱሳን ማዳንና የኢየሱስ ክርስቶስ ማዳን ፈጽሞ የተራራቀ ወይም የሰማይና የምድር ያህል የተለያየ ነው። ለምሳሌ ከነበረብን ዕዳና መርገም መላእክት ሊያድኑን አልቻሉም። ነቢያት ሊያድኑን አልቻሉም። ያዳነን ሰው ሆኖ በስጋ የተገለጠው ኢየሱስ ክርስቶስ ነው። ይሰማል አይደል? ድምጼ ወዳጅ ይሰማል። እሺ፣ ቅዱሳን እንደ ኢየሱስ አይነት ማዳን ባይሆንም ያድናሉ ነው ሐሳቡ። ከምንድን ነው የሚያድኑት እና ምን አይነት መዳንን ነው የሚሰጡት? በጣም ጥሩ ጥያቄ ነው። የቅዱሳን ማዳን በምልጃቸው ከመከራ ስጋ ያድናሉ፣ ከመከራ ነፍስም ያድናሉ። ከመከራ ነፍስ ማለት የዘላለም ሕይወት በምልጃቸው ያስገኛሉ ነው? ምንም ጥያቄ የለውም። ማስረጃ፣ መጽሐፍ ቅዱሳዊ ማስረጃ፣ መጽሐፍ ቅዱሳዊ ማስረጃ። ለምሳሌ የታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድኅኖሙ፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ይልና ያድናቸውማል ይላል። ወይም ደግሞ አምላኬ መልአኩን ልኮ አዳነኝ፣ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ ይላል አይደለ? መጽሐፍ ቅዱስ ስለ ዘላለም ሕይወት ነው አይደል እያወራን ያለ ነው። ለምሳሌ መዝሙር መጽሐፍ ምዕራፍ 33 እና ትንቢተ ዳንኤል መጽሐፍ ምዕራፍ 6 ነው የተናገሩት። ስለ ዘላለም ሕይወት ነው የጠየቁት። ከዛ ስለ ስጋው ደግሞ እንመጣለን።
የዘላለም ሕይወት በቅዱሳን ይገኛል የሚለውን መጽሐፍ ቅዱስ ማስረጃ። ስለ ስጋና ስለ ደሙ አወራሁ እንዲህ አሁን እኔ እንደዚህ የሚል አነሳ። ዳንኤል ከአንበሶች ጉድጓድ ሲተርፍ የዘላለም ሕይወት ነው ያገኘው ከመበላት ሲተርፍ። ከአንበሶች አፍ ነው የዳነው እንጂ ከዘላለም ሕይወት ዳነ አላልኩኝም። ምን ያሱ ሆነ ጥያቄ የዘላለም ሕይወት ነው። በእነሱ ምልጃ የዘላለም ሕይወት ይገኛል ስላሉኝ ለዚህ መጽሐፍ ቅዱሳዊ ማስረጃ ነው የመጀመሪያው ጥያቄ። በጣም ጥሩ ልምጣቸው ወደሱም። ለምሳሌ ክርስቶስ ወንጌልን አስተማረ። ከዛ 120 ቤተሰቦች ወጥተው ወንጌልን አስተማሩ። ያ ወንጌል የመዳን ወንጌል ይባላል። ለመዳናችን አስተዋጽኦ አላቸው፣ ድርሻ አላቸው ማለት ነው። መዳን የሚገኘው አዳኙ ምንጊዜም ክርስቶስ ነው። ነገር ግን ወንጌል የሰበኩት አዳኝ ናቸው ነው። ወንጌል የሰበኩት እነዛ 120ዎቹ አዳኝ ናቸው ነው ማለት ሳይጠመዘዝ በእኔ የምለውን መረዳት ያስፈልጋል። አዳኙ ክርስቶስ ነው። ነገር ግን በድህነት ላይ ድርሻ አላቸው። ምክንያቱም አስተምረዋል። የማስተማር ግቡ ምንድን ነው? ማዳን ነው። የሚድኑ ሰዎች በምንድን ነው የሚድኑት? እነሱ አስተማሩ። እነሱ ክርስቶስን ይሰብኳቸዋል፣ ክርስቶስን ያምናሉ፣ የክርስቶስን በስሙ ይጠመቃሉ፣ ስጋውን ይበላሉ፣ ደሙን ይጠጣሉ፣ ይድናሉ በዚያ ትምህርት ሲኖሩ። የኔ ጥያቄ በቅዱሳን አማካኝነት የዘላለም ሕይወት ይገኛል የሚለውን ትምህርት ነው። አሁን ይሄ ተገኘ እኮ በቅዱሳን አሁን እኛ የምንለው ማለት ነው። በደንብ እንደማመጥ ራሳቸው ቅዱሳን ሕይወት ናቸው፣ ራሳቸው ቅዱሳን መድኃኒት ናቸው አላልኩኝም። አንዴ ስሙ። አሁን ጥያቄ ወንጌል ሰበኩ 120ዎቹ። ለምሳሌ እኔ ወንጌል እንደምሰብከው ማለት ነው። ያንተና የነሱ ይለያያል። ያንተን ውፋቂ ነው። ሳወራ አያውሩ። በቃ ሳወራ አያውሩ። እድል ሲሰጡት ደግሞ ያወራል። እኔ ወንጌል ሰበኩና የሆነ ሰውዬ ቢድን የዳነው ኢየሱስን አምኖ ነው እንጂ እኔን ተቀብሎ አይደለም። እኔ እሱ እንዲድን የምነግረው ቃል ብቻ ነው። የማስታረቅ ቃል ተሰጥቶናል የሚለው ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ማለት ነው። እሱ የዳኑት ግን ሰዎቹ ክርስቶስ ኢየሱስን በመቀበል ነው ማለት ነው። አሁን ጥያቄ በቅዱሳኑ አማካይነት ብቻ የዘላለም ሕይወት ይገኛል ወይ? በእነሱ ምልጃ ሰው የዘላለም ሕይወት ያገኛል ወይ ነው ጥያቄ። እንደሱ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። በነገራችን ላይ በቅዱሳን አማላጅ ብቻ ድነት ይገኛል የሚል መጽሐፍ ቅዱስም አያስተምርም። በእኛ ቤተክርስቲያንም ያስተምሮ መሰረት የለውም። እንደዚያ የሚል በቅዱሳን ምልጃ ብቻ ድነት አለ ከተባለ በክርስቶስ ሳያምን ይድናል፣ በስሙ ሳይጠመቅ ይድናል፣ ስጋውን ሳይበላ ደሙን ሳይጠጣ ይድናል፣ በክርስቶስ ትምህርት ሳይኖር ይድናል የሚል ሐሳብ ስለሚያመጣ ፈጽሞ የተነቀፈ ብቻ ሳይሆን የተወገዘም ትምህርት ነው ይሄ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያ የሚባል ትምህርት አይታወቅም። እሺ መጽሐፍ ቅዱስ ላይ እውነት ነው የለም። መጽሐፍ ቅዱስ የእግዚአብሔር ቃል ስለሆነ በሌላም ላይ የለም። አንዴ እኮ እኔ ሰምቻለሁ። እኔ ሳወራ ጣልቃ ይግቡ። ለምሳሌ አንድ መነኩሴ ሰው ዝሙትን የሚያደርግ ጠንቋይ ቤት የሚሄድ እና በኃጢአት የሚኖር ሰው ቢሞት እና ወደ ሲኦል እንዲገባ እግዚአብሔር ቢፈርድበት ይህን ሰውዬ ከእናንተ ጻድቅ ብላችሁ ከምትቀበሏቸው አንዱ ወደ እግዚአብሔር ሄዶ ለምኖ ከሲኦል ሊያወጣው ይችላል ወይስ አይችልም? እሺ አሁንም በደንብ ስማኝ። ጥያቄ ግልጽ ካልሆነ ድጋሚ። ግልጽ ነው፣ ገብቶኛል። ጥያቄው ገብቶኛል። ይችላል ወይ አይችልም ነው መልሱ የምፈልገው። አይደለም አሁን ይችላል አይችልም ብቻ ሳይሆን ከስር ከመሰረቱ ልንገርህ። ይችላል አይችልም ብቻ ከሆነ መልስ ሊሆን አይችልም። አንዴ ይችላል ወይም አይችልም ካሉኝ በኋላ እንዲያብራሩ ፈቅድሎታለሁ። ግን መጀመሪያ የምፈልጋለሁ ከእርሶ አዎ ይቻላል እንደዚህ አይነት ትምህርት አለ ወይም አይቻልም ይበሉኝና ከዛ እንዲያብራሩ ልፍቀድሎት። እሺ ይቻላል። መልካም ይቻላል። ምንድን ነው የሚቻለው? ሰው በክርስቶስ ኢየሱስ ያመነ አንድ ኦርቶዶክሳዊ ማለት ነው። ያመነ የሚለውን እንግዲህ በትምህርት ጥቅስ ውስጥ ያዙት። በኃጢአት ሲኖር ዝሙት የሚያደርግ ሰው፣ ጠንቋይ ጋር የሚሄድ ሰው ቢሞትና እግዚአብሔር ወደ ሲኦል እንዲገባ ቢፈርድበት ያን ሰው አንድ ጻድቅ ሄዶ እነሱ ጻድቅ የሚሉት ማለት ነው
በእግዚአብሔር ፊት ለምኖ ከሲኦል ያወጣዋል የሚለውን ጥያቄ አዎ ይቻላል፣ እንደዚህ አይነት ትምህርት አለ ነው። ቅድም ግን በእኛ ቤተክርስቲያን እንደዚህ አይነት ትምህርት የለም የተረገመም ነው ብሎ ነበር ሲጀምሩ። እሺ መጽሐፍ ቅዱሳዊ ማስረጃ ለዚህ ትምህርቶት የሚደግፍ መጽሐፍ ቅዱሳዊ ማስረጃ። እሺ ለዛ ነው ቅድም ከስሩ ላብራራልህ ብዬ የነበረው ይህንን ሐሳብ እንዳታመጣ ነው የነበረው። ይኸውልህ መጀመሪያ ያመነ የተጠመቀ ስጋውን የበላ ደሙን የጠጣ ከነበረ ኋላ ኃጢአት ቢሰራ ቢዘሙት ወይንም ደግሞ በጥንቆላ ቢኖር በቅዱሳን ምልጃ የመዳን ዕድል አለው፣ ሊድን ይችላል። ይህም ደግሞ በመጽሐፈ ሳሙኤል መጽሐፍ ቅዱስ ልጠቅስልህ ነው። በመጽሐፈ ሳሙኤል ምዕራፍ 2 ወይም ደግሞ ጸሎተ ሐና የሚለውን ብታነበው እግዚአብሔር ወደ ሲኦል ያወርዳል ይልና ያወጣልም ይላል። እግዚአብሔር ፈርዶ ኦልሬዲ ወደ ሲኦል አወርዶታል። ግን ደግሞ በቅዱሳን ምልጃ ከመሰረቱ ያመነ ስለሆነ የተጠመቀ ስለሆነ ያመነ ባይሆን የተጠመቀ ባይሆን ስጋውን ያልበላ ደሙን ያልጠጣ ባይሆን ግን ያ ሰው የመዳን ዕድል የለው። ገብቶሃል ሐሳቤ? አሁን ግን በቅዱሳን ምልጃ ሊድን ይችላል። ሰምቻለሁ። የተጠቀሰው አንደኛ ሳሙኤል መጽሐፍ ምዕራፍ 2 ነው። መምህራኖቻቸው እንኳን ይህን ጥቅስ ሲጠቅሱ በጣም ነው የሚያስቀኝ፣ በጣም ያስቀኛል። ምክንያቱም ለምን መጽሐፍ ቅዱስ አይደለም እንዴ? ይሄ አንዴ ሳወራ ጣልቃ ይግቡ። ምዕመኑ ምን ያህል እንደማያነብ ስለሚያውቁ ችግር የለባቸውም፣ ዝም ብለው ይጠቅሳሉ። አሁን ይሄ ጥቅስ ምን ማለት እንደሆነ እናሳያቸዋለን ለሳቸው። ግን እርስዎ እንደተረጎሙት ሲኦል የሚለውን ተቀበልኩኝና እዚህ ክፍል ላይ በማን ልመና ነው የሆነ ሰውዬ ከሲኦል ሲወጣ የምንመለከተው? በማን ልመና? ልመና ከተባለ የቅዱሳን ነው ሊሆን የሚችለው። መቼም የክርስቶስ ልመና ሊሆን አይችልም። አሳዩኝ። እዛ ክፍል ላይ የሆነ ቅዱስ ስለሆነ ሰውዬ ነፍስ ለምኖ ከሲኦል ሲያስወጣ ያሳዩኝ። ይኸውልህ አሁን ወደ ሲኦል የሚያወርድ እግዚአብሔር ነው። ከሲኦል የሚያወጣም እግዚአብሔር ነው። ወደ ሲኦል ያወረደ እግዚአብሔር ከሲኦል ሊያወጣ የሚችለው የቅዱሳኑን ምልጃ ደግሞ እኮ እንደሚቀበል ምናልባት የቅዱሳን ምልጃ ላይ ከሆነ ጥያቄው አይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ፣ የእግዚአብሔር አይኖቹ ወደ ጻድቃን ጆሮዎቹ ደግሞ ወደ ልመናቸው ነው ይላል አይደል መጽሐፍ ቅዱስ? እሱ አይደለም ጥያቄ። አንደኛ እሱ አይደለም መጽሐፍ ቅዱስ ነው እኮ የምጠቅስልህ። ገድል አልጠቀስኩ፣ ድርሳን አልጠቀስኩ፣ ታምር አልጠቀስኩ። መጽሐፍ ቅዱስ ተጠቅስም ካልሰማህ አንተ ምለውን እንድልልህ ነው የምትፈልገው ማለት ነው። ካላዳመጡኝ ምንድን ነው የሚሆነው መሰሎት? አባት በልጁ ፊት መቆም አቅቶታል የሚል ትርጓሜ ነው የሚሰጠው። ሰው ያዳምጡኝ እሺ። እኔ ሰማሁታለሁ፣ እኔም ስናገር ይስሙኝ እና ጣልቃ ይግቡ። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 6 ላይ የሐና ጸሎት ነው። ትክክል ነው እንዳሉት እግዚአብሔር ከሲኦል ያወጣል፣ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል ይላል። ምን ማለት ነው የሚለውን እናየዋለን። በእርሱ ትርጓሜ ተስማምቼ አይደለም፣ ግን እዛ ክፍል ላይ ማን ለምኖ ከሲኦል ሲያወጣ ተመለከቱ። የጠየቅኩት እኔ ከሲኦል በሆነ ሰውዬ እናንተ ቅዱስ በምትሉት በሚስተር ኤክስ ከሲኦል ይወጣል ወይ ስለሆነ ጥያቄ እዛ ክፍል ላይ የሆነ የሚለምን ሰው እንመለከታለን ወይ? የኔ ከሆነ ተራው የሰጠኸኝ መጀመሪያ ወደ ሲኦል ስለመውረዱና ከሲኦል ስለመውጣቱ ከነገረን አሁን እዚሁ ቦታ ላይ የለመነ ሰው አለ ወይ? ከሲኦል እንዲወጣ የለመነ ሰው አለ ወይ ከሆነ ጥያቄው መጽሐፍ ቅዱስ አንድ ስፍራ ላይ ሁሉን መዝግቦ አይዝም። በሌላ ቦታ ላይ ግን የቅዱሳን ምልጃ እንዳለ ላሳይህ ይችላለሁ። ቅዱሳን ሊለምኑ ወይም ደግሞ ሊማለዱ እንደሚችሉ ማንሳት ይቻላል። እዚህ ጋር ግን የሚናገረው እግዚአብሔር ወደ ሲኦል ያወርዳል ወደ ሲኦልም ያወጣል የሚለውን ሐሳብ ብቻ ነው የሚገልጸው። ምክንያቱም መጽሐፍ ቅዱስ ሲናገር እያንዳንዱን ነገር በምላት የሚናገር አይደለም እኮ። ሰምቻለሁ። በቃ እዛ ክፍል ላይ የሆነ ቅዱስ ሲለምን አንመለከትም፣ ወይ የሆነ ሰውዬ ሲለምን አንመለከትም። ሲኦል የሚለውን ላሳይክ ነው ወደዛ ክፍል የሄድኩት። ችግሩ ስለ ቅዱሳን ምልጃ ከሆነ ቅዱሳን እንደሚማልዱ መጽሐፍ ቅዱስ ምዕራፍና ቁጥር እያወጣው ልንገርህ። አንዴ ይስሙኝ፣ አንዴ ይስሙኝ። መቃብር ሲኦል ተብሎ በመጽሐፍ ቅዱሳችን ላይ ተነግሯል ወይስ አልተነገረም? መቃብር ነው ያልኩት። መቃብር ሲኦል ተብሎ ተነግሯል ወይስ አልተነገረም በመጽሐፍ ቅዱሳችን? ወደ እሱ ከመጣህ አሁንም ጊዜ ከሰጠኸኝ ለማብራራት እሞክራለሁ። በመጀመሪያ ደረጃ ሲኦልን በለው ገሃነምን በለው ጠይቀኸኛል አይደል? ጥያቄ አዎ ወይም አይ የሚል መልስ ነው ያለው።
ላብራራልህ። አንተ አሁን መረዳዳት አይደል የፈለግነው? መረዳዳት ከፈለግ አናግረኝ። አሁን መሰረታዊ ችግራቸው ማለት ነው የእናንተ ጉረሮ ላይ ነው የምትቆሙ፣ ማናገር አትችሉም። እናንተ የምትፈልጉት ሀሳብ ብቻ እንዲነገር ነው የምትፈልጉት ማለት ነው። ልናገር፣ አዳምጠኝ። ከዚያ ከተዋጠልህ ይዋጥልሃል፣ ካልተዋጠልህ ደግሞ መጥፋት ያንተ ድርሻ ነው። ግን ከተወያየን አናግረኝ። አንተ የምትፈልገውን ለምን እናገራለሁ? እኔ እኮ ለእኔ ይሆናል ብዬ የማምንበትን ነው አልመናገር ያለብኝ። ምንድን ነው የጠየቅኩት? ሲኦል የሚለው መቃብር የሚባል ፍቻ አለው የሚል ነው የጠየቅን። መቃብር ሲኦል ይባላል በመጽሐፍ ቅዱሳችን ወይስ አይባልም? አዎ ወይም አይ መልሶት የምፈልገው እሱ ነው። ከዛ ያብራራሉ። ለምን እንደዚያ ብዬ እንድመልስልህ ትፈልጋለህ? መልስ ከኔ ነው መጠበቅ ያለብህ እንጂ አንተ የምትፈልገው መልስ እንድሰጥ የምትፈልገው ለምንድን ነው? ይሄው እኔ ልመልስ እርሱ የኔን ጥያቄ እኔ ለራሴ ልመልሰውና ከዛ እርሱ ይመልሳሉ። አዎ መቃብር ሲኦል ተብሎ ይጠራል በመጽሐፍ ቅዱሳችን። ይሄው እኔ እንደዚህ መለስኩኝ። መልሱልኝ አሁን እንደኔ አዎ ወይም አይ ብለው መልሱልኝ። ያለ ሲኦል መቃብር የሚል ፍች ያለው የግዕዝ ቃል ነው፣ ግን መቃብር ብቻ ማለት አይደለም። ገሃነም የሚል ቃል አለ። ገሃነም ማለት የነፍሳት የሚገቡበት ብቻ ሳይሆን ማንኛውም ጎድጓዳ ቦታ መቃብር ሊባል ይችላል፣ ገሃነም ሊባል ይችላል። ይህ መጽሐፍ ቅዱስ መዝገበ ቃላት ያነበበ ሰው እኮ ማንኛውም ሰው የሚረዳው ቃል ነው። አንዴ ብቻ ነው መቃብር ብቻ ነው ሲኦል የሚባለው አላልኩም እኔ። ይባላል ወይ ነው? አዎ ይባላል ብለውኛል። አሁን ስህተትህ ምኑ ጋ ነው? የሆነ የምትፈልገው ሀሳብ ብቻ እንዲነገርህ ጉሮሮ ላይ የመቆም ጠባይ አለ። በእርግጥ ይሄ ያንተ ብቻ ሳይሆን ጠቅላላ የፕሮቴስታንት ጠባይ ነው። ስለዚህ ስትናገሩ እንደምናደምጣችሁ ሁሉ ስንናገር አድምጡን። ከዚያ የኔን ፍላጎት ሳይሆን መናገር ያለብህ የራስህን እምነት ነው። እኔ ደግሞ የራስህን እምነት ነው ማውራት ያለብኝ። አንተ ያሰብከውን እንዳወራልህ ከፈለክ ውይይት አይሆን። ሲጀመር እኔ ያሰብኩትን ሳይሆን እንዲያወሩ ፈልገው ለጥያቄ መልስ እንዲመልሱ በቃ ወይ እንዲበል ብለህ እኮ ገደብከኝ እኮ። እንደዚያ ብሎ እኮ ውይይት የለም። ለምን አይሰሙኝም አባቴ? ለምን አይሰሙኝ? አይ በድግግሞሽ ነው። እኔ አሁን እንዲያው በእርግጥ በእናንተ ውስጥ ገብቶ መናገር ብዙ ሪስክ እንዳለው አውቃለሁ። ዳንኤል ሪከርድ ያደርጋል፣ መልሶ ያወራል። እኔም ማምነውን እውነታ ስለምናገር ነው እንጂ ከዛ የሆነ ሀሳብ ፍሬ ነገር እሺ፣ አሁን ሚውት አድርጌዎታለሁ። ያውሩ በቃ። ስለማንሰማዎት ችግር የለውም ያውሩ፣ ቀጥሉ። ስጨርስ ሚውቱን አንስቶ ያወራሉ። አለማውራት ማይችሉ ከሆነ ግን ያውሩ በቃ፣ ችግር የለም። እየሰሙኝ ያውሩ። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 6 ላይ ክርስቲያኖች ተመልከቱ። ቁጥር 6 ላይ ብዙ ጊዜ ኦርቶዶክሳውያን ጥቅስ ይጠቅሳሉ አይደል? ይሄን ጥቅስ መልስ እንመልስ። እስኪ በእንግሊዝኛ ፖስት አድርጉልኝ። በእንግሊዝኛው ያን ክፍል ፖስት አድርጉት። ሲያነሱባቸው ይህን ጥቅስ በቃ መልሱላቸው። እሺ፣ ሲኦል የተባለው እዛ ክፍል ላይ መቃብር ነው። እሺ፣ ሲኦል ተብሎ የተነገረው በዛ ክፍል መቃብር ነው እንጂ ይሄ ሰው ተፈርዶበት የሚገባበት የጥፋት ስፍራ አይደለም በጭራሽ። በእንግሊዝኛው ማነው ፖስት የሚያደርገው? ላስቸግራችሁ። ዳንኤል ልታነብልን ትችላለህ? አንደኛ ሳሙኤል መጽሐፍ ወጡ። አባታችን ወጡ። ኑ ግቡ አባታችን። አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 6 አንደኛ ሳሙኤል መጽሐፍ ይኸውላችሁ እዛ ክፍል ላይ ቆይ ላንብብላችሁ ምን እንደሚል ላንብብላችሁ። እግዚአብሔር ይገላል ይላል አይደለ? ከዛ ያድንማል ይላል። ከዛስ ወደ ሲኦል ያወርዳል ያወጣልም ይላል። ይሄ ቃል ሰው ከሞተ በኋላ ተፈርዶበት ወደ ቅጣት ስፍራ ይሄዳል እያለ አይደለም። የሐና ጸሎት ነው። ሐና የጸለየችው ጸሎት ነው። ይሄ ክፍል ማለት ነው የሐና ጸሎት ነው። ምንድነው እያለ ያለው? ፖስት የሚያደርግልን ዳኒ ደሱ ይታነብልናል። እሺ ምንድነው የሚለው? ጭራሽ ሲኦል የሚል የለውም። ኪንግ ጄምስ ነው ያለው እኔ ጋር። The Lord makes poor እግዚአብሔር ድሃ ያደርጋል። and makes rich ሀብታምም ያደርጋል። he brings low ወደ ታች ያወርዳል። and lifts up ወደ ላይ ያወጣል ነው የሚለው። በምንድን ነው ያነበብኩት?
ኪንግ ጄምስ ቨርዥን ነው የማነበው። 2:7 ላይ አይደለ? አይ 2:6 ነው። 2:6 ላይ እሺ። ዘ ሎርድ ኪልዝ እግዚአብሔር ይገላል፣ ኤንድ ሜክስ አላይቭ በህይወት እንዲኖሩ ያደርጋል። ሂ ብሪንግዝ ዳውን ቱ ዘ ግሬቭ ወደ መቃብርም ይወርዳል። ግሬቭ የሚለው ላሳያቸው ቪዲዮ ካስፈለገ ላስቸግርህ። ያ ክፍል ሲኦል የሚለው ቃል መቃብር ነው። እሺ መቃብር ነው እንጂ ሰው ሞቶ በኃጢአቱ ምናምን ወይ ደግሞ ጌታን ባለመቀበሉ የሚፈረድበት ስፍራ አይደለም እያለ ኦርቶዶክሳውያን ምንድነው ችግራቸው? ጠማማ ለሆነ ትምህርታቸው እንደዚህ ጥቅስን እንትን ያደርጋሉ፣ ለሚፈልጉት ነገር ይጠቀማሉ። ክፍሉ የማይለው አንዴ በትልቁ አድርግና ደግማ አንብበው። አንብበው። ታያላል። The Lord kills and makes alive. He brings down to the grave and brings up. ታያችኋል። ሄል የሚለው ሲኦል የሚለው በአማርኛ በእንግሊዝኛም እንደሚለው እዩት። ግሬቭ ነው የሚለው፣ መቃብር ነው የሚለው። እግዚአብሔር ወደ መቃብር ያወርዳል፣ ከመቃብር ያወጣል ነው እያለ ያለው እንጂ ሲኦል እንግዲህ እንዳልኳችሁ መቃብር ሲኦል ተብሎ ተጠርቷል በመጽሐፍ ቅዱሳችን። እሺ መቃብር ራሱ ሲኦልም ሲኦል ተብሎ መቃብርም ሲኦል ተብሎ ዳዊትም ስጋዬን በሲኦል አተዋትም የሚለው ይላል እኮ መበስበስን አላየም። የሐዋርያት ሥራ ላይ ስለ ክርስቶስ የተነገረው ማለት ነው። እሱ ስለ መቃብር ነው የሚያወራው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 29 ላይ ያለው ማለት ነው። በመዝሙር መጽሐፍ ምዕራፍ 16 ላይ ያለው ቃል ማለት ነው። እሱ ቃል ማለት ነው። እና ምንድነው እያለ ያለው መቃብር ነው እንጂ ሰው ከሞተ በኋላ ከሲኦል እግዚአብሔር ያወጣዋል እያለ አይደለም። እናንተ አስቡት፣ ሰው በክርስቶስ ኢየሱስ ሳያምን ለምሳሌ ወደ ሲኦል ተፈረደበት። ከዛ የሆነ ሰው እየመጣና ኧረ እባክህ እንዴት ሲኦል ትከተዋለህ? በሕይወት ዘመኑ እኮ ሲደግስ ነበር፣ እኔን ሲጠራ ነበር፣ ለሆኑ ሰዎች ደግሞ በእኔ ስም ሲያበላ ነበር። እንዴት ሲኦል ትከተዋለህ ምናምን ይላል መጥቶ ማለት ነው። የሆነ ሰውዬ ማፊት እግዚአብሔር ፊት ማለት ነው። ድፍረት እኮ ነው ድፍረታቸው። ከዛስ ልካ ሲደግስ ነበር በአንተ ስም፣ በቃ ይውጣ፣ መላእክቶቹን ይልካል፣ ሚካኤልና ገብርኤልን ማለት ነው። ኑ ምናምን ከዛ ይጠራና እዛ ፊት ይቆምና ምን አድርገሃል በሕይወት? አይ በሱ ስም ዘክር ያለው በ5 ስንቀጠቀጥ ነበርኩኝ፣ በ6 አርሴማ ገዳም ስንዞር ነበርኩ፣ በቃ ግባ ይባላል። እንደዚህ አይነት ቀልድ ማለት ነው። ለእንደዚህ አይነት ቀልድ ትምህርታቸው ምንን ነው የሚጠቅሱት? አንደኛ ሳሙኤል መጽሐፍ ምዕራፍ 2 በቃ ይሄ ነው። እና ጠማማ ለሆነ ትምህርታቸው ማለት ነው፣ ጠማማ መጽሐፍ ቅዱሳዊ ላልሆነው ትምህርታቸው የእግዚአብሔርን ቃል ለማጣመም ይሞክራሉ። ቃሉ የማይለውን ለማስባል ይሞክራሉ ማለት ነው። ለማስባል ይሞክራሉ። ይሄ ነው ያለው። ክርስቲያኖች ይሄን ጥቅስ ሲጠቅሱላችሁ በሂብሩ አዩት፣ ከፈለጋችሁ በእንግሊዘኛውም ይዩት። ሲኦል የሚለው ቃል መቃብርንም ለምን አጠፋይም መልስልኛ። አንዴ ቆይ ሚውት አድርገው ስላለክ ምንድነው ምን ጽፈህ ነው? አላየሁትም። ይግደል አንተ ነው ዘሙት። አይዞክ ወንድሜ ተባረክ፣ ጌታ ኢየሱስ ይባርክ። አንተ ደግሞ ኑር ጌታን እስክታገኝ ድረስ ከዚህ ምድር ላይ በስጋ አትወሰድ፣ ምክንያቱም ወደ ሲኦል ስለምትሄድ ማለት ነውና ጌታ ኢየሱስ ያገኝክ፣ ወደ መዳን ያምጣክ። ተባረክ። ይሄንን ሰይጣንም ያውቀዋል። ከየት ቤተ እምነት ነህ? ታሜ እንትን ምውት ማድረግ ቆይ ሚውት አታርጉት። ከየት ቤተ እምነት ነህ ወዳጄ? መጀመሪያ ልቀቅ በለው። እዛ አንተ ጋር እንትን የሚለውን የሚዘዋወረውን መንፈስ ማዳመጥ ካልቻለ ኧረ ጥያቄ አያስፈልግም። የት ነው ያዝከው? አይ ሚውት የሚያደርገውን ሰውዬ ማን እንደሆነ ያዝ በለው። እዛ ጋር የሚሽከረከር መንፈስ ነው። ከየት ቤተ እምነት ነህ? ጥያቄ አያስፈልግም እኮ እታወቃለሁ። ስሙን ለመጥራት ትፈራላችሁ እኮ። ከየት ነህ አንተ አትነግረንም ከየት እንደሆንክ?
የኢትዮጵያ ኦርቶዶክስ እምነት ተከታይ እንኳን ደህና ቆየ። በሱ የተሻለ አይደል? ተቀበለው። እሺ እንኳን ደህና መጣህ ወንድማችን። ሰላም ነው ወይ? ተቀባበሉ። እሺ አሁን የተነበበውን ሰምታል አይደል? ምንድን ነው የተነበበው? ሰማም። እሺ ወደ ጥያቄው እንሂድሽ። ወደዚህ ቅዱሳን ሰዎች መዳን የሚችሉት በቅዱሳን ነው ወይስ በኢየሱስ ክርስቶስ? ለአንተ በምን ይመስልሃል? እንዳናስወጣ ጥያቄውን በትክክል መልስ። ምን ከገነት አታስወጣኝ ነገር አንተ ካልመለስክ፣ ያው እኔም ካልመለስክ ገነትም ትወጣለህ። እዚህ ብቻ ሳይሆን ገነትም ትወጣለህ። ምክንያቱም የምናስተምር ገነት እንዲገባ ነው። ይህንን ካላወቅ ጌታ ኢየሱስ ዝም እንደክሞ ገነት እንዳትወጣ አይደል? ደሱ የተቀበለው የሰው ልጅ የሚለውን ወንድም ወይስ የሰው ልጅ ወንድሜ እንዴት ነህ? የሰው ልጅ ሰላም ወንድሞቼ እንደምን አላችሁ? እግዚአብሔር ይመስገን። እንዴት ነህ? እሺ አሜን። ስሙ ድንቅ ነው። እግዚአብሔር ይመስገን። እኔ ደህና። አሜን አሜን። ወንድሜ ጥሩ። እስኪ ዛሬ ምን እያወራን መሰለ? ያው ኦርቶዶክስ መሆንን ፕሮፋይል እያወራን ነው። ሰዎች የሚድኑት በቅዱሳን ነው ወይስ በኢየሱስ ክርስቶስ የሚል ጥያቄ ይዘን መተናል። አንተ በየትኛው ነው ሰዎች ይድናሉ እንደምታስበው? መልካም። ከመናገሬ በፊት ድምፄ በትክክል ይሰማል? ትንሽ ኔትወርክ ዊክ ነው መሰለኝ። አሁን ደህና ነው። ይሰማችኋል? አዎ ይሰማናል። እሺ አመሰግናለሁ። በመጀመሪያ ከእናታችን ማህፀን ከወጣን ጀምሮ ለቅጽበት የልባችን ምት ብትቋረጥ ህይወታችን እንደምታልፍ የሚያውቅ አምላካችን በህይወት አሁን አኑሮን የተወደደ ቃሉን እንድንነጋገር ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ቴንኪዩ። ቅዱሳንና ኢየሱስ የተለያዩ ናቸው። ኢየሱስ ቅዱሳኑን የፈጠረ አምላክ ነው። ለማነጻጸር ማሰቡ ራሱ ትክክል አይደለም። ስለዚህ አዳኙ ኢየሱስ ነው እያልከ ነው አይደል? ፒሪየድ። ቴንክ ዩ። እንደሱ ከሆነ ጥያቄያችን ሁለተኛ የሚሆነው ቀጣይ ክርስቶስ ኢየሱስ አንተን አድኗል? ክርስቶስ ኢየሱስ አድኖኛል። ከምንድን ነው ያዳነህ? ኦኬ፣ የመጀመሪያ የተዘጋውን በር ከፍቶልኛል። የዲያብሎስ ምርኮኛ ከመሆን ለዘላለም ሰውሮኛል። ሁለተኛ ከማላውቀው ጠላት አድኖኛል። ምክንያቱም በዙሪያችን የሚሽከረከረው ዲያብሎስ እንደ አንበሳ ግርማ ሞገሱን በእኔ ላይ ዘርቶ የሚያስፈራራኝን እኔ በማላውቀው ጾር ክርስቶስ ከልሎ ሸፍኖኝ እስከ ዛሬ በሕይወት አቁሞኛል። ለዚህም ስሙ የተመሰገነ ይሁን። ምሳሌ ቀጥልሽ። ጨረስ? አያልቅም። ብቻ ያው ጊዜያችንን ለመቆጠብ ያክል ያዳነህን አሁን ይሄ ስጋዊ ጥበቃን ነው አሁን እየነገርከኝ ያለው። በዙሪያችን ለሚመጡት እንትን ምናምን ነው የሚለው እና ከዘላለም አንጻር ኢየሱስ ያዳነህን ነገር ንገረን። ከዘላለም አንጻር። እሺ፣ ከዘላለም አንጻር
የሰው ልጅ የተሰጠውን ትእዛዝ ተላልፎ በሱ መተላለፍ ምክንያት የተዘጋችው የሕይወት በር በጌታችን በመድኃኒታችን በኢየሱስ ክርስቶስ ተከፍታለች። ሰውና እግዚአብሔር ተገናኝተዋል። ይህንን ማንም ሊያደርገው ስለማይችል በስጋ አይደለም። ይሄ የስጋ ጥቅም አይደለም። እሺ፣ ስለዚህ አሁን ገነት አንተ ትገባለህ፣ እሱ ከፍቶልሃል። አንተ አሁን ገነት መግባት ትችላለህ። የክርስቶስን ቀን እጠባበቃለሁ እሱን ለማረጋገጥ። የሰማ ነው። አሁን ክርስቶስ ቀን ሳይመጣ አንድ ጊዜ ደሱ አንድ ጊዜ ስማኝ፣ አንዴ ቆይ፣ ተረጋጋ አንዴ። ይሄ መንፈሳዊ ንግግር ነው። እሺ እሺ፣ ይኸውልህ ይሄ መንፈሳዊ ንግግር ስለሆነ በጣም በተረጋጋ መልኩ በመከባበር መነጋገር አለብን። እሺ፣ በመከባበር ጸጥ ብዬ እየሰማሁ ነው ብራዘር። ሮሜም ረጋ ብላ አዋረኝ። ሮሜ ምዕራፍ 8 ረጋ ብዬ ነው እያወራሁ ያሉት ብራዘር። በጣም ደስ ብዬ ነው እያወራሁ ያሉት። እሺ፣ ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። መቼ? አሁን። አንተ አሁን በክርስቶስ ኢየሱስ ነህ፣ ኩነኔ አልባ ነህ ወይስ አሁን በኩነኔ ውስጥ ነህ? አመሰግናለሁ። ኩነኔ ማለት ምን ማለት ነው? ፍርድ ማለት ነው። የዘላለም ፍርድ፣ ከዘላለም ፍርድ ኮነነ፣ ፈረደ ይባላል እና ፍርድ ማለት ነው። ከፍርድ በክርስቶስ ስትሆን ከፍርድ ነፃ ነህ፣ ከዘላለም ፍርድ ነፃ ትሆናለህ። ፍርድ ማለት ነው። እርግጠኛ ነህ? ይህንን ቃል አትክደውም? እርግጠኛ ነህ? ፍርድ ማለት ነው። ኮነነ፣ ገዛ ይባላል፣ ፈረደ ይባላል። ቆይ አሁን የዚህ ቃል ያንተ ቀጥተኛ ትርጉሙ ፈረደ ነው? ፍርድ ነው እያልኳለሁ። ታው ፈረደ ነው። እንግሊዝኛውን ማየት ትችላለህ። ፍርድ ነው። እሺ፣ ምን ላይ ነበር አሁን የጠቀስከው? ሮሜ ምዕራፍ 8 ቁጥር 1 ላይ። ታንክ ዩ። ሮሜ 8 ቁጥር 1 አይደል ያልከኝ? ያ እሺ፣ አወጣው አባ አወጣ። ሄሎ ብራዘር አለ አለ ይሰማኛል። እሺ፣ አወጣው። ምን አየኸው? ምን ይላል እንግዲህ? በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይላል። እሺ፣ ምን የለባቸው ነው የሚለው? ኩነኔ የለባቸውም ይላል። እሺ፣ አሁን አንተ በክርስቶስ ነህ። በክርስቶስ ኢየሱስ ያለ ኩነኔ የለበትም ማለት በአዳም ላይ የወረደው ፍርድ እሱን ተጠያቂ አያደርገውም ማለት ነው። ኖ አይደለም። እያወራ ያለው እኮ ስለ አዳም። አሁን አንተ በአዳም ጊዜ አልነበርም። አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ነው። አሁን ለአዳም ካለው የሚል ጣለ እዚህ ቦታ ላይ። ከአዳም የሚለው የትኛው ክፍል ነው? ስለ አዳም እያወራ አይደለም ያለሁት። አሁን ምንድን ነው ያልኩህ? ቁጥር ስንት ላይ ነው ስለ አዳም የሚያወራው? ቁጥር ስንት? አንዴ አሁን በክርስቶስ ኢየሱስ ያለ አሁን ያለ አይደለም፣ ላሉት ነው የሚለው። እኔ እናንተ እያወራን ነው አይደለ? አሁን ይሄ ቃሉን አሁን እኛ እንትን እያልን አይደለም፣ ለሌላ ሰው እያነበብን ሳይሆን እናንተ የተነጋገርን ነው አይደለ? አሁን እኔ በክርስቶስ ኢየሱስ ነኝ ብዬ አምናለሁ። ምክንያቱም አንድ ሰው በክርስቶስ ኢየሱስ ሊሆን የሚችልባቸውን መስፈርቶች አሟልቻለሁ።
አንድ ክርስቶስ ኢየሱስን ለብሼዋለሁ። በምን? በጥምቀት ለብሼዋለሁ። በክርስቶስ ኢየሱስ ነኝ። ቆይ አንዴ ተረጋጋ፣ ልጨርስ። ሁለተኛ ደሱ ያው ከጨረስኩ በኋላ ስህተት ካለ ትነግረኛለህ። ስታብራራ ጊዜ የለንም፣ ልንማር አይደለም እያወራን። ትዕግስት የለህም ማለት ነው። መታገስ አችልም። ብዙ አላወራም። ጠየቅኩ። በክርስቶስ ኢየሱስ ላሉት ማለት ክርስቶስን የለበሱ ማለት ነው። በክርስቶስ ኢየሱስ ላሉት ማለት የኢየሱስ ክርስቶስን ስጋና ደም የተቀበሉ የተጠመቁ ማለት ነው። አንዴ ስማኝ እሺ። አንተ ክርስቶስ ኢየሱስን ለብሰሃል። ክርስቶስ ኢየሱስን በክርስቶስ ኢየሱስ መሃል አሁን ኩነኔ የለብህም። አሁን ፕሬዘንት ታይም ነው የሚያወራ ያለው። አሁን ምን የለባቸው? አሁን በህይወት አለሁኝ። አየህ፣ ትክክል ነው። እንግዲህ በክርስቶስ እስኪ ዝም በል እና አዳምጠኝ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ኩነኔ ምንድን ነው ብያለሁ? ፍርድ ነው ብያለሁ አይደል? እኔም ብያለሁኝ እኮ አይደል? ፍርድ ከሆነ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም ይላል? ፍርድ የለባቸውም፣ ህይወት አላቸው። ትክክል። ስለዚህ በክርስቶስ ኢየሱስ ፍርድ ከሌለብህ፣ በክርስቶስ ሆነ ፍርድ ከሌለብህ አሁን ብትሞት የእግዚአብሔርን መንግስት ትገባለህ ወይስ አትገባም ነው የጠየቀው። ከሞትኩ በኋላ ደግሞ ሌላ ሁለተኛ ፍርድ አለ። ኢየሱስ በክብሩ ይመጣል። አንተ አታምንም? ኢየሱስ በመጨረሻ ሙታንና ቆይ አንዴ ደሱ እኔ ብቻ ልናገር አትበል፣ ጆሮህንም ተጠቀም። ኢየሱስ ክርስቶስ በጎችንና ፍየሎችን በግራና በቀኝ የሚያቆመው በኋላ ነው አይደለ? እሱ ለእኛ አይደለም፣ እሱ ሌላ ርዕስ ነው። በቃ አሁን ለእኛ አይደለም ካልከኝ ኢየሱስ ክርስቶስ አይመጣም ማለት ነው በአንተ ህይወት ውስጥ። በቃ አንተ ነው የምትሄደው ወደ እሱ ማለት ነው። በዚህ ከየትኛው ኩነኔ ነው ነፃ የሆን ነው የሚል ጥያቄ ስጠይቅ ከአዳም ብለኸኛል አይደል? ከየትኛው ኩነኔ ነው ነፃ የሆን ነው? ከየትኛው ፍርድ ነው ነፃ የሆን ነው? ማይክ የምትዘጉ ከሆነ አሁኑኑ በፈቃድ ይለውጣላችሁ ይችላል። ማንም ሰው ማይክ እንዳይዘጋ። ከየትኛው ፍርድ አይዘጋበም? ከየትኛው ፍርድ ነው ነፃ የሆን ነው? ይሰማል? አዎ፣ ከየትኛው ፍርድ ነው ነፃ የሆን ነው? እሺ ስማኝ። አሁን በህይወት አለን አይደለ? እኔ እናንተ አይደለ? እኔ ያለሁ አንተ ትጠራጠራለህ እንዴ? እየጠየኩህ እኮ ነው። እኔ ስላለው መሰለኝ እየጠየኩህ ያለው። አለን ማለት አለን አይደል? ማለትም ማለት ነው። ሎጂክ የሎጂክ ፋላሲ አትፍጠር። አሁን ምን እያልኩ ነው? እኔ እናንተ በህይወት አለን አይደል? አሁን ክርስቶስን እናምነዋለን አይደል? ኦኬ ሶ በክርስቶስ ነን ህይወት አለን ማለት ነው። አሁን ሳንሞት በፊት ክርስቶስን ብንክድስ ወደ ሌላ ቆይ እያልኩ ያለሁትን ስማኝ። ወደ ሌላ እምነት ብንሄድ ከኩነኔ ነፃ የሆንነው ከየትኛው ኩነኔ ነው ነፃ የሆንነው ነው የጠየቁ። አሁን በህይወት ያለ ነው ካለፈው በክርስቶስ በማያምኑ ሰዎች መካከል እና በእኛ መካከል ያለው ልዩነት ምንድን ነው? እነሱ ህይወት የላቸውም፣ እኛ ህይወት አለን። እነሱ ኦልሬዲ አሁን ተፈርዶባቸዋል ከተባሉት ወገን ናቸው ማለት ነው። ስለ ህይወት አይደለም እያወራሁ ያለሁ። እባክህ ስማኝ የሰው ልጅ፣ እኔ ስለ ፍርድ ከሆነ ገና ነው፣ ፍርድ ገና ነው። እዚህ ጋር እኮ ይኸውልህ እየሰማኝ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ይሄ ጥቅስ ደግሞ ሮሜ ዮሐንስ 3:16 ላይ በክርስቶስ ኢየሱስ ለሚያምን ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። 5:24 ላይ 3:16 ላይ ደግሞ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ካለ በኋላ በልጁ በሚያምን አይፈረድበትም ይላል። በልጁ በማያምን ግን አሁን ነው አሁን ተፈርዶበታል። አሁን መቼ በዚህ ሰዓት ምን ተብሎበታል? ተፈርዶበታል ይላል። ኦልሬዲ አንድ ሰው ክርስቶስ ኢየሱስን ካላመነ አሁን ምን ብሎበታል ማለት ነው? ተፈርዶበታል። ኦልሬዲ ሞቷል ማለት ነው። በሞት ጥላ ስር ነው ያለው። በክርስቶስ ኢየሱስ ስላመን አንድ ኩነኔ የለባችሁም ወይ ፍርድ የለባችሁም እያለን ነው። ሮሜ 8:1 ላይ እሺ፣ ፍርድ የለባችሁም እያለን ነው። ሶ ፍርድ የሌለብን ከምንድን ነው ፍርድ የሌለብን ነው? ቴንክ ዩ።
አሁን እንዴት ነው አማርኛ ቋንቋ በደንብ አንደርስታንድ ለማድረግ የምችል ከሆነ እኔ እናንተ አሁን በህይወት አለን አይደል የሚለውን ጥያቄ ጠየቅኩ። ለምንድን ነው በህይወት እያለን እናንተ ህይወታችን አልቋል ማለት እንችላለን? ምን አገናኘው እሱ ጋር? የተፈጠርን አይደለም የተፈጠርንለትን ዓላማ ጨርሰናል ማለት እንችላለን? አሬ ሰው ልጅ እኔ ስለዛ አይደለም የሚጠይቁ መጽሐፉ የሚለው አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ህይወት አላቸው ከክርስቶስ ጋር አንድ ሆነዋል ማለት ነው። ህይወት አላቸው ማለትና ኩነኔ የለባቸውም ማለት ሁለቱም ቋንቋ ይለያያሉ። እንዴት ነው እስኪ ንገር የሚለያየውን? ልጁ ያለው ህይወት አለው ማለት ነው ይተነፍሳል ማለት ነው። ህይወት አለው ማለት የእግዚአብሔር አይነት ህይወት ተቀብለዋል ማለት ነው። ኩነኔ የሚለው ቃል ደግሞ ከፍርድ ነፃ መሆን ከፍርድ ጋር የተያዘ ነው እያልኩ ያለው። አሁን ራስን የተጋጨህ ነው ደሱ ራስን የተጋጨህ ነው። ልጁ ያለው ህይወት አለው ማለት ምን ማለት ነው? አንተ ካልከው ጋር ይጋጫል። የዘላለም ህይወት አለው ማለት ነው። ልጁ ያለው የዘላለም ፍርድ የለበትም ማለትስ? ቆይ ፍርድ የለበትም ማለት ኩነኔ አልባ ማለት ደግሞ ማንም ይህንን የዘላለም ህይወት የተቀበለውን ሰው ማንም ሊኮንነው አይችልም ነው። ኩነኔ የሚባል ወይም ፍርድ የሚባል የለበትም። እሺ ይችን ጥያቄ መልስልኝ። ጳውሎስ እንደዚህ ብሎ ተናግሯል። ለእናንተ ህይወትን ሰብኬ ስማኝ፣ ለእናንተ ህይወትን ሰብኬ አንዴ ስማኝ ብያለሁ። መስማት ማችል ከሆነ ይኸውልህ መስማት ስለማልችል እባክህ እኔ ብቻ ነኝ የማወራው በለኝ። እሺ ሰላም እደር። መስማት ማችል ከሆነ ሰላም እደር አባቴ። ደህና እደር። በቃ ውጣ ለራስህ ይሻላል። God is good አለ ፈረንጅ። ወይ ሌሎች ሰዎች ጋር ቀጠሉ እስኪ ወንድሞች። እሺ ወገኖች እንዴት ናችሁ? ሰላም ለእናንተ ይሁን። እንዴት አመሻችሁ? እንዴት ዋላችሁ? ወንድሞች እንዴት ናችሁ? ደሱ ብሩኬ፣ ግርማ፣ አተናው፣ ሰኒ እና ደግሞ ማን ነው ማሜ። ወገኖች ሁላችሁንም ሰላም ብያለሁ። ትንቅንቁ የእግዚአብሔር ቃል ብሎ የሚለውን ላለማመን ካልሆነ በስተቀር የእግዚአብሔር ቃል ግልጽ አድርጎ ነው የሚነግረው። ግልጽ አድርጎ ነው የሚነግረው። አሁን ብሎ የሚለውን ቅድም አይተው ከሆነ ደሱ ሲናገር ዘሎት ነበረ። አሁን ኩነኔ የለባቸውም ብሎ የሚለውን አሁን የሚለውን ቃል አውጥቶት ነበር ሲያወራ የነበረው። ኢየሱስ ክርስቶስ ላይ ሲኮን ብቻ ነው፣ ወንጌል ላይ ብቻ ሲኮን ነው። ቃላት ስንጠቃ ጂምናስቲክ ጫወታ ቃሉ ላይ ማለት ነው እንጂ በቃ የእግዚአብሔር ቃል በቅንነት እኮ ፊት ለፊት ተጽፎልሃል። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለ። የዘላለም ሕይወት ያላቸው ኩነኔ የለባቸውም፣ ከፍርድ ነፃ ናቸው እያልኩ ነው መጽሐፉ የሚናገረው። በክርስቶስ ኢየሱስ የማያምን ደግሞ የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል እዛው ምዕራፍ 3 ቁጥር 36 ላይ ማለት ነው። እና ምዕራፍ 3 የዮሐንስ ወንጌል መጽሐፍ የምታውቁት ማለት ነው። እኔ ጌታ ለምን እንደሚያምኑት አይዶን ለምን እንደሚያምኑት በዚህ ምድርም ላይ ላለ ሕይወትም አያምኑትም፣ ለሚመጣውም ዓለም ይጠራጠሩታል፣ አያምኑትም፣ እርግጠኞች አይደሉም። በኢየሱስ ክርስቶስ ላይ ሲሆን እርግጠኛ የማያደርግ ክርስትና እሱ ክርስትና አይደለም። ፕሮቴስታንቱን፣ ካቶሊኩን፣ ኦርቶዶክስ በክርስቶስ ኢየሱስ ላይ ለዚህም ዓለም ለሚመጣውም ዓለም እርግጠኛ የማያረጋችሁ ትምህርትን የማያስተምር ያ ቸርች አትበለው፣ ያ ቤተክርስቲያን አትበለው። አወዳዩን አስገብቶ ቢቅም ይሻላል። አንድ ፊቱኑ ሰለላሁ መሐመድ ብሎ ቢል ይሻላል። እንዴት ክርስቶስ ለዚህም ዓለም ለሚመጣውም ዓለም እንዴት አይታመንም? አምላክ እኮ ነው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ እየዋሸን ነው። እኛ ላይ ኢየሱስ ክርስቶስ ሙድ እየያዘ ነው እንበላችሁ በዘመነኛው በወጣቶቹ ንግግር አይደለም። ራሱን ተማምኖ እኮ ነው የጠራን። ኑ ብሎ ሲለን ራሱን ተማምኖ ነው። እኔንማ ምንን ይተማመነዋል ጌታ? አንተን ምንን ይተማመናል ጌታ? በኃጢአት የጨቀየን የወደቀ ዓለም ከፍጥረታችን የቁጣ ልጆች የነበርን በበደላችንና በኃጢአታችን ሙታን እኮ የነበርነን ራሱን ተማምኖ የራሱን ጽድቅ ተማምኖ የራሱን ቅድስና ተማምኖ
የራሱን አምላካዊ ኃይሉን፣ ጸጋውን፣ ምሕረቱን፣ ፍቅሩን የራሱን ተማምኖ ራሱን የጠራ እንዴት ብዬ ልጠርጥረው ታዲያ? እና እኔ ያሳርፋለሁ ብሎ ሲለኝ አይ መጥቻለሁ፣ ግን አሳርፈዋል በዚህ ዓለም ሳለሁ ብራዘር እረፍት ማለት የስጋ እረፍት አይደለም። ለነፍሳችሁ እረፍት ታገኛላችሁ ነው ያለው ማቴዎስ ወንጌል መጽሐፍ ምዕራፍ 11 ላይ ማለት ነው። የስጋ እረፍትማ መች አረፍን? ይኸው እየተንከራተትን አይደል? በወዝህ በላብህ ጥረህ ግረህ ብላ ተብሎ አዳም አንዴ ዛተ። በቃ ይሄኛውን በምድር ላይ ሰርተን እንድንበላ ምን የስጋ እረፍትን አላረፍንም። የስጋን እረፍት የምታርፈው ምንድን ነው? እስከ ወዲያኛው እረፍት ብለህ ካልክ በሞት ስትጠራ ነው። በሞት ስንጠራ ታርፋለህ ማለት ነው። ግን ጌታ ለነፍሳችሁ እረፍት ታገኛላችሁ ወደ እኔ ኑ እናንተ ደካሞች ብሎ እኮ ብሎ ሲል ኦርቶዶክሳውያንን ተማምኖ አይደለም የጠራው። የኛ ወንጌላውያን አማኞችን ተማምኖን አይደለም የጠራው። አይሁዳውያንም ይሁን ማንም የሰውን ዘር በሙሉ ራሱን ተማምኖ እንጂ ጌታ የጠራን እኛን ተማምኖ የሰው ልጆች ተማምኖ አይደለም የጠራው። ለምንድነው ክርስቶስን የማታምኑት? ክርስቶስን እኮ ማመን ማለት እኮ ብራዘር፣ እኔ እንኳን ሚስቴን እኮ አምኜ ነው አሁን ወዳለሁበት ሀገር ስላገባዋት፣ ኢትዮጵያ መጣች ተጋባን ስላገባዋት የቃል ኪዳን ሚስቴ ስለሆነች ፕሮሰስ ስትጀምር አይ እኔ አንቺን አላምንሽም ብያት አንድ ቀን እንኳን አይደለም ልላት ቀርቶ ሀሳቡም አልመጣልኝም። ምክንያቱም የቃል ኪዳን የልጅነት ሚስቴ ናት። ሰው ኢትዮጵያ ውስጥ እንኳን ሆኖ ውጭ ሀገር ያለው አባቱ ወይ ወንድሙ ወይ እህቱ ወይ አጎቱ ወይ አክስቱ ቪዛ እንደሚጨርሱ ለፕሮሰስ ሊያደርጉለት እንዳለ ለዚህ እንኳን ያምናል፣ አይጠራጠረውም። እኔ አላምንሽም ባክሽ እኔ አንቺ ነገር ብዙም አይዋጥልኝ ብሎ ማንም አይል ቢል እንኳን በባልና በሚስት መካከል ያለ ነገር ከሻከረ እንደዛ ሊባባሉ ይችላሉ። ድሮም ወይ ለውጭ ሀገር ብሎ ካገባት እንደዛ ብሎ ሊል ይችላል፣ ወይ ለውጭ ሀገር ብላ ካገባችሁ እንደዛ ብሎ ሊል ይችላል። ምን እላችሁ ነው? ስለዚህ እኔ ሚስቴን አልጠረጠርኳትም ፕሮሰስ ሲጀመር። ኦኬ ኢሚግሬሽን ስታስገባ ከኢትዮጵያ መንግስት ስራዬ ምን እንደሆነ ማን እንደሆንኩ ስጠየቅ የወንጌል አገልጋይ ነኝ ከኢትዮጵያ ጀምሮ በውጭ ጉዳይ ሚኒስቴር ሬጂስተር አስደርግ ተብዬ ስባል ሄጄ ከክፍለ ከተማዬ የካ ክፍለ ከተማ ስለነበርኩ ያለሁት አዲስ አበባ ከዛ አስመስክሬ በፍርድ ቤት ያለው በፍርድ ቤት በቤተክርስቲያን ያለው በቤተክርስቲያን ቀርቦ ይዘይር ተብዬ ውጭ ጉዳይ ሚኒስቴር ሬጂስተር ተደርጎ ታይቶ ተመርምሮ አሁን ላለሁበት አገር በውጭ ጉዳይ ሚኒስቴር የታተመው ሬጂስተር የተደረገው ወረቀት ተልቆ ታይቶ እነሱም ከዚህም ያለፈ ከወረቀቱ ያለፈ ደግሞ ሌላ ማጣሪያ እንፈልጋለን ብለው IOM በሚባል ድርጅት በኩል ማለት ነው IOM የምታውቁት ማለት ነው። በዛ ድርጅት በኩል ኤርሚያስ አበበ ወንጌላዊ የት ነው ያለኸው ብለው ደወሉልኝ። አንድ ቀን ጠዋት ማንነታቸውን አላውቅም። በኋላ ነው ቢሮ ሲመጡ IOM መሆናቸውን ያወቁት። አንተ ማንህ እነማናችሁ የምትደውሉኝ ብዬ ስላቸው ፕሮሰስን እናበላሸዋለን አሉ። አትችሉም አልኳቸው። የኔ ፕሮሰስ ማንም ተነስቶ አያበላሸውም። አንደኛ ማንነታቸውን አልነገሩኝም። ማን እንደሆኑ አላውቅም። ለምን ያበላሹታል? ማንም ወጠብሻ ጎረምሳ IOM ስለሰራ የኔን ፕሮሰስ አያበላሸው አስረግጬ ስነግረ ማለት ነው። እና እነማናችሁ እናንተ ማንነታችሁን ሳትነግሩኝ ምን እንደሆናችሁ ቸርችን ጠቁመን አልጠቁማችሁም። ማንነታችሁን ተናገሩ በመጀመሪያ። ምክንያቱም ቸርችን ጠቁሜ ሄጄ የሆነ ነገር ቢያፈነዳ ማናችሁ እናንተ? መቼም ሰላም ብለህ ካልክ በኋላ እንዴት ነህ? ስምህ ማን ነው? ኤርሚያስ እባላለሁኝ። ምንድነው ስራህ? አገልጋይ ነኝ ብዬ እነግራቸዋለሁ። ከዛ ቸርቻችሁ የት ነው? በቃ ማንነታቸውን ከነገሩ እነሱም ኬት እንደሆኑ ከነገሩ ይነግራቸዋል። ራሱን ደብቆ ማለት ነው። መልላችሁ ፈልጌ ነው። ያን ያህል ሁሉ መንገድ ሄዷል መንግስት ለማጣራት IOM በሚባል ድርጅት። ስለዚህ ሲመጡ አልነግራቸው መልኩት ስልኩን ጆሮዬ ላይ እዘጋዋለሁ ብሎ ሲለኝ እኔ አውቄ የጠረቀምኩበት ጆሮ ላይ ማለት ነው። ምክንያቱም ማን እንደደወለ እኔ ታውቃለሁ? IOM የሚደውል ማን ይደውል እኔ በምን አውቃለሁ? ኦኬ ከዛ ቢሮ ሄድኩኝ። አገልጋይ ነኝና ቢሮ ሄድኩኝ። ከፓስተር ጋር ቁጭ ብለን እያለን መጡ። ሁለት ባጅ ያደረጉ IOM ከሚባል ድርጅት ነው የላክነው። መንግስት ልኮናል፣ የውጭ ሀገር መንግስት ልኮናል። እሱን ለማጣራት ነው የመጣ ነው። አዩኝ። እዛ ጋ የጋብቻ ወረቀታችን ይዘዋል፣ የኔና የሚስቴን እና ሰርተፍኬቱን ይዘዋል። አዩ እና ወንጌላዊ ኤርሚያስ ማለት አንተ ነህ አሉኝ። አዎ ቅድም የደወልንህ እኛ ነን አሉኝ። ከየት ናችሁ? አሁንም እዛ ቢሮ እስከ ፓስተር ጋር ከየት ናችሁ? ባጃቸው ለጥፈዋል። ከየት ናችሁ አልኳቸው። አይ እኛ ከIOM ና አሉ። እኔ ይህን ድርጅት አላውቀውም
ምንደው ብዬ ስላቸው የዚህ ሀገር መንግስት እንደዚህ ቼክ አድርገን አጣራልን ብለው ምን ልላችሁ ፈልጌ ነው። አየው የሄዱበት መንገድ ማለት ነው። ቪዛ ሲሰጣኝ ማንነቱን አረጋግጦ ነው። ስለዚህ እዛው ኢትዮጵያ ውስጥ እያለው በአይኦኤም በትክክል አገልጋይ ለመሆኔ የወንጌል አገልጋይ ለመሆኔ አሁን ያለሁበት ሀገር መንግስት አረጋግጦ ልክ አዩ ኧረ ቆይ ምን ነው የመቃታችሁ ረዲድና ተረተን አውራ ደግሞ በቃ ትላለህ። ይርጣው ይረድ ጎ ኦኬ በቃ ትላለህ። እናንተ እንድታምኑ እኮ ነው ይሄን ሁሉ ምሳሌ የምነግርህ። እታችሁን ታብታብ አድርግ እና አርየ አረጋገጡ። ከዛ ቪዛ ሰጡ ማነው ፈረሙልኝ ማለት ነው። ከዛ እነሱ ባረጋገጡ 2 ወርና 3 ወር ሳይሞላው ቪዛ ሰጡኝ ማለት ነው። አያው ያ ፕሮሰስ በእንደዚህ አይነት መንገድ ይሄን ሁሉ መንገድ ግን ሲሄድ ሚስቴን አላምንሽም ብዬ አላልኳትም። ወንድሞች እናቶቼ ያገባናቸውን ባልና ሚስት እኔ ሚስቴን አንተ ሚስትህን አንቺም ባልሽን ወይ ልጆች ለወላጆች ወላጆች ለልጆች ለዚህ ለምድራዊ ነገር እንኳን አልጠረጠርናቸውም። ምናልባት ፕሮሰሱ ሊቆይ ይችላል እንጂ በጽድቅ መንገድ እስካገባሁ ድረስ በፍጹም እሱ የኔን ጉዳይ ሊያበላሹ አይችልም። ማንም ይሁን ማንም ማለት ነው። ኦኬ ስለዚህ እኔ ሚስቴን አምኛታለሁ ለዚህ ምድር ጉዳይ ማለት ነው፣ ለፕሮሰሱ። አንተም እህትን፣ ወንድምህን፣ አክስትህን፣ አጎትህን አምናሃል። ስለዚህ ቪዛው ሲሰጠኝ የዚህ ሀገር መንግስት ቪዛ ሲሰጠኝ አዲስ አበባ ከተማ ውስጥ ሆኜ ነው እንደምገባ ያመንኩትኝ። ምን አይቼ? ቪዛ አይቼ አመንኩኝ። ኢትዮጵያ አዲስ አበባ ከተማ ውስጥ እየተንቀሳቀስኩ እንደምሄድ አመንኩኝ። ኦኬ እግዚአብሔር ምን ይስጥህ ታዲያ? ቪዛ ይስጥህ እንዴ? ወረቀቱን እንዲሰጠን የፈለግከው ፓስፖርትህ ላይ መንግስተ ሰማያት ይግባ ብሎ የሚል ይኸው መጽሐፍ ቅዱስ ሰጥቶናል። መንፈሱን ሰጥቶናል። ልጅነትን ሰጥቶናል። የመንፈሱን መያዣ የርስታችንን መያዣ መንፈስ ቅዱስን ሰጥቶናል። ስለዚህ አዲስ አበባ ከተማ ውስጥ የሚሆን የትኛውም ሀገር ላይ ተቀመጠ፣ የትኛውም ሀገር ላይ በክርስቶስ ኢየሱስ ነህ ብራዘር፣ በክርስቶስ ኢየሱስ ነህ ወንድሜ። ደሱ እንዳለው ኩነኔ የለብህም ማለት ከፍርድ ወደ ህይወት መጥተሃል። ከዘላለም ሞት ወደ ዘላለም ህይወት ተጠርተሃል። የእግዚአብሔር ልጅ አልነበርክም፣ አሁን የእግዚአብሔር ልጅ ሆነሃል። በፊት እንግዶችና መጻተኞች ነበር፣ አሁን ግን ከእግዚአብሔር ጋር ባላገሮች ሆነናል። አገር ያለው አባት ያለው ርስት ያለው ልጆች ሆነናል። ኦኬ ስለዚህ የኦርቶዶክሳውያን እግዚአብሔርን የሚስታቸውን ያህል አያምኑትም፣ ሴቶቹም የባላቸውን ያህል አያምኑትም። እግዚአብሔርን ባልሽን አምነሽ አሜሪካ ሀገር ከገባሽ ፕሮሰሱን ጨርሶልሽ ከገባሽ ፕሮሰሱን እንደማያቋርጥብሽ እርግጠኛ ሆነሽ ካመንሽው እግዚአብሔርን ለምንድን ነው ታዲያ የተጠራጠርሽው ለዘላለም ህይወት? ወይዘሮ ጥዶ ዘለል ለምንድን ነው የማታምኑት ጌታ? ክርክር፣ ሙግት መጽሐፍ ቅዱስ ላይ ማለት ነው። አይ ምልህ እንደዛ ማለት ምን ማለት ነው? ኩነኔ ማለት ምን ማለት ነው? እርግጠኛ ነህ ምናምን ነገር ብሎ ሲል ነበረ። አዎ እርግጠኛ ነህ። ኮንደምኔሽን ነው የሚለው የእንግሊዘኛው። ምን ልትለው ነበረ? ከዛ አይ እኔም እኮ አምናለሁ አለ በኋላ ካሳየው በኋላ። ቅድም ግን እንደማይል አድርጎ ነበር ሲናገር የነበረው። ጋይስ እንዴት ነው የምታስቡት ግን? ኢየሱስን እንዴት ነው የምታምነው? አብርሃም አባት ሲያምነው እስከዚህ ድረስ ነው ያመነው። ለሙታን ህይወትን የሚሰጥ የሌለውን እንዳለ አድርጎ በሚጠራ እኮ ነው ያለው። ልጁን ይስሐቅን እንኳን ሲወስደው በሞሪያ ተራራ ላይ በእኔ በማሳየው ተራራ ላይ በዛ ሰዋው ብሎ ሲለው ቢላውን ካራውን እኮ አንስቶ አንገቱን ሊበጥሰው እኮ ሲል እኮ ነው በቃ አለው። ግን አብርሃም ቆርጦት እንኳን ቢሆን ከሞት ሊያስነሳው እንደሚችል ታምኗል። እስከዚህ ድረስ አልፎ የልጁን አንገት ለሁለት በጥሶት ቢሆን እንኳን እግዚአብሔር መልሶ ቀጥሎ ህይወት ሊሰጠው እንደሚችል ጭምር ነው የሚያምነው። አብርሃም
ይመጣና ይሄ ሰውዬ ታዲያ እኔም ደግሞ የአብርሃም ልጅ ነኝ ይላል። ምን የአብርሃም ልጅ ነህ አንተ? አንተ ሌላ አባትን ብትፈልግ ይሻላል። አንተ ሌላ አባት ነው መፈለግ ያለብህ። አብርሃምን በሁለተኛ እንዳትሉ ኦርቶዶክሳውያን፣ እኛ የአብርሃም አባታችን ነው እንዳትል። መቼ ወልዶ ያቅና ቤት በኩል ተገናኝተ በእምነት በኩል ልጁ ነህ። አዎ እንግዳው አብርሃም መሰረት ያላትን ከተማ ይጠባበቅ ነበር ይላል። በድንኳን እየኖረ በከነአን ምድር ላይ መሰረት ያላትን ከተማ ይጠባበቅ ነበር። እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋልና ይላል። አብርሃም በከነአን ምድር ላይ ሆኖ የአዲስቱን ኢየሩሳሌም የክርስቶስን የበጉን ከተማ ይጠባበቅ ነበር። ካን ኢማጂን። እግር ጣቢው ስራ እንደርስም የአብርሃምን እምነት ይሄ ሰውዬ ይመጣልና እኔም ደግሞ ይትባረክ አምላክ አበይነ አብርሃም ወይስሐቅ ወያዕቆብ ምናምን ብሎ ሲሉ አሜን አሜን። ነገሩ በእርግጥም አይገባውም። ያለው ሰውዬ ገብቶታል ወይ ነው ዋናው። እንኳን ተባዩ አይደለም ያለው እሱ ገብቶታል ወይ። ግን የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ይባረክ ብሎ ማለት ጥሩ ነው፣ ክፋት የለውም፣ ልክ ነው፣ አሜን። ግን አባቶች እስከምን ድረስ ነበር የታመኑት እግዚአብሔርን? በዚሁ ምድር ላይ ሆኖ አይደሉ መሰረት ያላትን ከተማ ይጠባበቅ የነበረው አብርሃም? በዚሁ ምድር ላይ ሆኖ አይደሉም እንግዶችና መጻተኞች ሆነው ታምነው ስለ ስሙ መከራን ተቀብለው ያለፉት? ሙሴ ብድራቱን ትኩር ብሎ ተመልክቶ አይደሎይ ከእግዚአብሔር ሕዝብ ጋር መከራን መቀበል የተመርጠው? ስለ እምነት ነገር ምን እያወራችሁ ነው? አሁን በክርስቶስ ኢየሱስ ላሉት ብሎ ሲል የተጠመቁ የተጠማመቁ የቆረቡ የተቆራረቡ፣ ኦኬ ቁረብ፣ ተጠመቅ፣ ችግር የለውም። ተጠምቀህም ቆርበህም የዘላለም ሕይወት አለህ ማለት በክርስቶስ ኢየሱስ ነህ? አዎ ብለህ ካልከኝ ወንድሜ ደስዬ ጠይቀህ እንደምጠይቅህ አሁን ስለተጠመቅና ስለቆረብክ ስለቆራረብክ ኩነኔ የለብህም? ከፍርድ ነፃ ነህ? እንደዛ ታምናለህ? የምድሩ ነገር አልጨረስኩትም በኋላ ልክደው። ይሄው ነው ከሃዲ ትውልድ። እኔ ነገ ልክደው ብዬ በእኔ ላይ እርግማን አልናገርም። ነገ ላይ ዴስቲኒ ላይ ስንፍናን አላወራም። ነገ ላይ የህይወት ፍጻሜ ላይ ክደትን ወደኋላ መመለስን አልናገርም። አምነው ሞቱ ይላል። ነገ ብክደውስ አልልም። ጌታዬን አልልም። እነሱ ለምደዋል። አየህ፣ ልባቸው የሚክዱት ለምደው ታውቃለህ? በጥርጣሬ ነው የሚከተሉት እንጂ በፍጹም ልብ ካመንከው ጌታ እንዴት ነው የምትጠራጠረው? ነገ ልክደው እችላለሁ ብሎ ይላል እንዴ? ሚስትን ትክዳታለህ? ባልሽን ትክጃዋለሽ? እናት አባትን ትክዳለህ? ትክዳለህ ወይ? እናትን ማለት ነው እምዬን እቺ እኮ ወይዘሮ አዛሉ ናቸው እናት ናቸው ተብለ ኧረ እኔ ትዝም አትለኝም? ማ ወይዘሮ አዛሉ የኔ እናት አይደለችም ብለህ ትላታለህ? ትላታለህ ወይ? ነገ እናቴን እናትነቷን እክዳለሁ ብለህ ታውጃለህ አንተ ወጠብሻ ጎረምሳ ሁሉ ማለት ነው። እግዚአብሔርን የዚህን ያህል እንኳን ሪስፔክት አታደርጉትም። እኔ እኮ ይሄ ምንድነው የድል አጥቢያ አርበኛ ይመስል ማለት ምን ማለቱ ነው ታዲያ? ሮሜ 8:1 ምናምን ነገር ብሎ ይላል። እኛ ስናምን ጌታ አምላክህን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም ሐሳብህ ውደድ ነው ብሎ ያለው ጦራ። አዲስ ኪዳንም ላይ ይህን ነው ጌታ የተናገረው። በቃ ጠጥቼዋለሁ፣ ተስማምቶኛል፣ አጋስቶኛል፣ ነፍስ መንፈስ ሥጋዬን አድኖታል። ጌታዬ አድኖታል። በትንሣኤ ቀን እነሳለሁ። ወንድሞቼ እህቶቼ ይነሳሉ። ማንም በክርስቶስ ኢየሱስ ላለ አሁን እዛ ገና ሄደን 8ኛው ሺህ ሲደርስ አንዳንዱ ሄደን እዛ መንግስተ ሰማያት ሄደን አይደለም የምናረጋግጠው፣ እዚሁ ነው የምናረጋግጠው። ያለሁበት ሀገር መንግስት ኢትዮጵያ እያለሁ ነው አሁን ያለሁበት ሀገር እንደምገባ ማረጋገጫውን የሰጠኝ። እደግመዋለሁ። አሁን ያለሁበት ሀገር መንግስት ኢትዮጵያ እያለሁ ነው እንደምገባ የነገረኝ። እናም የምገባበትንም ዶክሜንት የላከልኝ ቪዛ መጥቶ
ስለዚህ የዚህን ሀገር መንግስት ያመንኩትኝ እዚህ ሀገር መጥቼ ሳይሆን እዛም ሀገር ሆኜ ነው ያመንኩት። ኢትዮጵያ በሀገር ሳለሁ ለምን ማረጋገጫውን ሰጥቶኛላ። ማረጋገጫውን ሰጥቶኛላ። እየሰማኝ ነው ማነ ጣሰው እየሰማኝ ነው ወይ? እዛው በሀገሬ በኢትዮጵያ ሳለሁ ማረጋገጫ ወረቀቱን አየሁት። ይግባ የሚል ማለት ነው። ገነ ገደብ አለው። እንደውም ከዚህኛው ወር እስከዚህኛው ወር ድረስ ይግባ፣ በእነዚህ ጊዜያቶች ውስጥ ይግባ ብሎ የሚል ታውቂያለሽ እኮ እትዬ። አውሮፓ ካናዳ ስትሄዱ የምን ያህል ገደብ እንደተሰጠን እስከዚህ ድረስ ጊዜ ይግባ፣ ካልሆነ ደግሞ ከተቃጠለ መልሰ እንደገና ደግሞ ትጠይቃለህ ማለት ነው። ስለዚህ ይግባ ብሎ የሚል ማለት ነው። ስለዚህ አልጠረጠርኳትም፣ ሚስቴን አልጠረጠርኩትም፣ መንግስት የሰጠኝን ቪዛ እና ደረቴን ነፍቼ አፌን ሞልቼ እዛው አዲስ አበባ ከተማ ውስጥ ነበር ልሄድ ነው ያልኳቸው ወንድሞች እናቶችን ማለት ነው። እውነትና ይርምሻ ብለው ሲሉኝ አዎ የት ሚስቴ ጋር የት ነው የምትሄደው ብዬ ስለ እኔ እንጃ እንግዲህ ወዴት እንደሚወስደኝ አላውቅም። የተቆረጠልኝ ትኬት፣ የምሄድበት አየር መንገድ፣ የምቀመጥበት ወንበር፣ ስንት ሰዓት ትራንዚት እንደማድረግ፣ ከየት ሀገር ወዴት ሀገር እንደሚሄድ በደንብ አለ። ትኬቱም ላይ ደግሞ የአየር ትኬቱ ላይ ማለት ነው። ከኢትዮጵያ ዱባይ፣ ከዱባይ ደቡብ ኮሪያ፣ ከደቡብ ኮሪያ ኒውዚላንድ። ቻለው እንግዲህ ብራዘር። እና አውሮፕላኑ ወዴት ነው የሚወስድ ተብሎ ሲባል በኢትዮጵያ አየር መንገድ የመጣሁት እስከ ዱባይ፣ ከዱባይ እስከ ደቡብ ኮሪያ፣ ከደቡብ ኮሪያ እዚህ ደግሞ በደቡብ ኮሪያ ነው የመጣሁት። የደቡብ ኮሪያ ቪዛ አይጠይቀንም ነበረና እና ወዴት ነው የምትሄድ? እኔ እንጃ ማለት እኔ እንግዲህ አላቅም። እኔ ዝም ብሎ ነው የሚበረው። ዝም ብሎ ወደ በረረበት ያደርሰኝ ብዬ አይደለም አውሮፕላኑ ላይ የተሳፈርኩትኝ። የምድራዊ ሕግ እንኳን የምድርን ስርዓት እንኳን የዚህን ያልታምኑታላችሁ። ሰው በኢየሱስ ክርስቶስ ካመነ ቪዛ አይደለም የሚቆረጥል ወረቀት ፓስፖርት ላይ የሚመታው የመንፈሱን መያዣ ሰጠን ይላል ጌታ መንፈስ ቅዱስ ለዘላለም ስሙ ይባረክ። እርሱም የርስታችን መያዣ ነው ይላል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ብሎ ያለው ማለት ነው። አየህ፣ ይሄ የታተምንበት የሥላሴ ሦስተኛው አካል የሆነ ጌታ መንፈስ ቅዱስ ራሱ አምላክ የሆነ ማለት ነው። እሱን ያተመን የርስታችን መያዣ ሰጠን እሱ ነው። ስለዚህ ጌታ መንፈስ ቅዱስን ልጠራጠረው? እሱን ተጠራጥረህ ነው ክርስትና ብለህ የምትለው? በእርግጥ በመንፈስ ቅዱስ ያልታተመ ትውልድ እኔ እንጃ እንግዲህ ያው ምናምን ነገር ብሎ ይላል እንጂ እኔ ግን እንደዛ አለውም። ጌታ ይህን የርስታችንን መያዣ መንፈሱን የሰጠን ጌታ ለዘላለም ስሙ ይባረክ። የርስታችንን መያዣ ደስ አይልም? ቅዱስ ጳውሎስ ደግሞ ሲናገር ሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 16 ላይ ሆነ ይናገራለሁ። የእግዚአብሔር ልጆች ከሆንን የእግዚአብሔር ልጆች መሆናችንን ያ መንፈስ፣ የትኛው መንፈስ? የሥላሴ ሦስተኛው አካል የሆነው ጌታ መንፈስ ቅዱስ ማለት ነው። ያ መንፈስ ለመንፈሳችሁ ይመሰክራል። ልጆች ከሆናችሁ ወራሾች መሆናችሁን እርግጠኞች አትሆኑም ይላል ቃሉ ይላል። ትልቁ ላይ አድርገኝ ወንድምነት። ይህን ሳያምን ነው መጥቶ አየህ። አሁን ገድለ ተክለ ሃይማኖትን ብናወራ እምልህ ተቅማጡ ማለት ምናምን ነገር ብሎ ይልሃል። የዘራ ብሩክን ጥፍር ብናወራ ያው ጥፍሩ ማለት አልገባም እንጂ ጥፍር ማለት ምናምን ነገር ብሎ ሊያስረዳ ይሯሯጣል። 8:16 ያው 8 ቅድም ወንድምነት የጀመረው ማለት ነው። ደስዬ 8:16 እሺ ምን ይላል አንተዬ? ቆይ ከ14 ጀምሮ ላንብበው። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ሃሌሉያ። አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና ካለ በኋላ የሚለው የእግዚአብሔር ልጆች መሆናችንን ፓስተሩ ይመሰክርላችኋል፣ ቄሱ ይመሰክርላችኋል፣ እንትና ይመሰክርላችኋል አይደለም ብሎ የሚለን ማን ይመሰክርላችኋል? ያ መንፈስ። የቱ መንፈስ? ጌታ መንፈስ ቅዱስ ማለት ነው። ራሱ ያ መንፈስ ራሱ ማለት ጌታ መንፈስ ቅዱስ ራሱ ከመንፈሳችን ጋር ይመሰክራል። ሰው ነፍስ መንፈስ፣ ነፍስና ስጋ ነው። የሶስት ኮምፖናንት ውህደት ነው። ኢየሱስ ክርስቶስን ስናምን ሙት መንፈሳችን ነው ክሊክ የተደረገው ሕያው የሆነው ማለት ነው። ከዛስ እግዚአብሔር መንፈስ ነው። ስለዚህ ለመንፈሳችን ይናገራል።
አስታውሳታለሁ። ይሄ ቃል የገባኝለት አስታውሰዋለሁ ጊዜውን። ከዛስ ልጆች የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ብሎ ካለ በኋላ ልጆች ከሆንን ወራሾች እንሁን አንሁን በእርግጥም አይታወቅም። እንደዚህ እንደምታነቡት ልጆች ከሆንን እንግዲህ ልጆች ናችሁ ብሎ ያለን የእግዚአብሔር መንፈስ ነው። ይሄ መንፈስ ምስክርነት አለ ወይ ነው? በመጀመሪያ እኛ አለን እዚህ ዓለም በሙሉ አለን። በክርስቶስ ኢየሱስ የምናምን በሙሉ አለን። ኦኬ ልጆች ከሆንን አቡነ ዘበሰማያት እያልን ወራሾች መሆናችንን እርግጠኞች ልንሆንም ላንሆንም እንችላለን ነው የሚለው። እንደዚህ ነው የምታነቡት። ኦርቶዶክሳውያን እንደዛ ብላችሁ ስለምትሉ የእግዚአብሔር ልጅ ነህ ብለህ ስትለው አዎ እንዴ የሥላሴ ልጅነትን ተቀብዬ ይልሃል። የሥላሴ ልጅ ነህ። አዎ ልጅነትን በምን በኩል አገኘ? በእምነት አይደለም በጥምቀት ነው ብሎ የሚሉት። ሲጀምር በጥምቀት የእግዚአብሔር ልጅነት አይገኝም፣ የሥላሴ ልጅነት በእምነት እንጂ። ኦኬ ግን እሺ ልጆች ናችሁ። አዎ እንዴ ኤርምያስ አቡነ ዘበሰማያት እያልኩ እየሰማኝ ይላል። እሺ አባታችሁ ነው ብለህ ትጸልያለህ። እግዚአብሔር አባትህ ነው። አዎ እንዴት ወለደ ብለህ ስትለው መልስ የለውም። ከዛም እንደሚልልኝ ልጆች ከሆንን መጽሐፉ የሚናገረው ልጆች ከሆንን የእግዚአብሔር ልጅ ነው። አዎ የእግዚአብሔር ልጅነትን በእምነት በኩል ነው የምታገኘው። በእምነት ስታገኝ መንፈስ ቅዱስ የእግዚአብሔር ልጅ መሆንህን ለመንፈሳችን ይመሰክረናል። ራሱ ጌታ መንፈስ ቅዱስ ለእኛ መንፈስ ይመሰክረናል። ለኤርምያስ ለመንፈስ ይመስክሮልኛል የልዑል እግዚአብሔር መንፈስ። ለብሩኬ፣ ለሜሎስ፣ ለሰኒ፣ ለደሱ፣ ለዳንኤል፣ ለእግዚአብሔር ልጆች ይመሰክርልናል። አንደኛ በቅዱስ ቃሉ፣ ሁለተኛ ራሱ መንፈስ ቅዱስ ያ መንፈስ ራሱ ከመንፈሳችን ይመሰክራል ይላል። ይሄ ምስክርነት ያለው ነው አፉን ሞልቶ ደረቱን ነፍቶ የሚናገረው በዚሁ ምድር ላይ ሳለ። ይሄ ምስክርነት የሌላቸው እርግጠኞች አይደሉም። ኦርቶዶክሳውያን ለምንድነው እርግጠኞች ያልሆኑት? የመንፈስ ቅዱስ ምስክርነት በመንፈሳቸው ላይ የለም። ኦልሬዲ ዴድ ስፒሪት ይዘው ነው የሚሄዱት። ውሃ ውስጥ ገባ እንጂ መንፈሱ ሕያው አልሆነም ገና። መጽሐፉ ልጆች ከሆናችሁ ልጆች ከሆንን ይላል ቅዱስ ጳውሎስ ወራሾች ደግሞ ነን ነው የሚለው እንጂ እኔ እንጃ እኔ ሞርስ አይመስለኝም። ገና ነው ምልህ ገና መቼ ጨረስንና ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። በቃ አብረን ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። የት እናድርገው? ስለዚህ በክርስቶስ ኢየሱስ ያለ አሁን ኩነኔ የለባቸውም ብሎ ሲል እኮ እኔን ታምኖ እኮ አይደለም ጌታ የተናገረው። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። እንዴት ሆኖ ኤርምያስ እንዴት ሆኖ ነው ኩነኔ የሌለበት? መጽሐፍ ቅዱስ ከፍጥረትህ የቁጣ ልጅ ነህ እያለኝ በበደልና በኃጢአትህ ሙታን ነህ እያለኝ እየነገረኝ እንዴት ነው ኩነኔ የሌለብኝ? ኩነኔ የሌለበት በኤርምያስ ምትክ በሰኒ በብሩኬ በሜሎስ ወይ ደግሞ በደሱ በዳኒ ምትክ ስለ እኔ ምን የሆነ አካል እንዳለ ይነግራናል። ቀጥሎ እንዴት ኩነኔ የለባቸውም ብሎ ይላል ጳውሎስ። ተሳስቶ ነው ወይ ብለብትን? ተሳስቶ አይደለም። ታዲያ እንዴት ነው ኩነኔ የሌለብን? ፍርድ እንዴት ነው የሌለብን? ፍርዳችንን የተሸከመ ቤዛ አለና። ኩነኔ የሌለባቸው በምን ምክንያት እንዴት ነው ሆኖ ብለህ ካልከኝ የሂሳብ ስሌቱን ጳውሎስ ሰርቶልሃል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ጌታዬ ስም ይባረክ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ይህን የት ይገባዋል? ሳሊ ለነ ቅድስት እያለ የሚውል ትውልድ አሁን ብትነግረው የሕይወት መንፈስ ሕግ እንደው ብለህ ብትለው በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ እንደው ብለህ ብትለው አይገባው። እሱ ሳሊ ለነ ቅድስት ነው። በረከቱ አይደርብህ፣ በረከታቸው ይደርባችሁ ምናምን ነገር ነው። ገድሉን የሳሜ አሳሜ የጻፌ ደጎሴ አስደጎሰ መቃብር አፈር ላይ በርቀት ቆሞ 40 ክንድ ቆሞ እንትን ያለ እንዲሆንለታል። በቃ ይሄን ነው የሚያውቀው። ስለዚህ የት ያውቃል? አውጥቶኛልና ከስጋ የተነሳ ስለደከመ የኔ ጌታ ስምህ ይባረክ። ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፍቃድ እንጂ
እንደ ሥጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋው ኮነነ ይላል። ኃጢአት ተቀጣ በክርስቶስ ኢየሱስ ሥጋ ሆኖ ማለት ነው። እሱ ኃጢአት ሳያደርግ በእኛ ምትክ ገብቶ። ለዚህ ነው አየህ እዚህ በክርስቶስ ኢየሱስ ያለ አሁን ኩነኔ የለባቸውም ብሎ ሲል እዚህ ጋር ከቆም ካለቀ ወርደ ዝቅ ብላ አንብበው። እንዴት ሆኖ ነው ኩነኔ የሌለበት? ኤርምያስ ላይ፣ ሰኒ ላይ፣ ሜሎስ ላይ፣ ወገኖች ላይ እንዴት ነው ኩነኔ የሌለብን? እኛ ራሳችን እናውቀው የለ እንዴ? በኃጢአት እኮ ርምጥምጥ የነበረን ሰዎች ነን፣ እናውቀዋለን። ራሱ እግዚአብሔር የራሱን ጽድቅ ተማምኖ የጠራን ጌታ ለዘላለም ስሙ ይባረክ፣ ለዘላለም ስሙ ይባረክ። የራሱን ጽድቅ የኔን ጽድቅ ሊያይ ምን ጽድቅ አለኝና ራሱ ዘግቶት የለ እንዴ? ከሕግ በታች እኮ ተዘግተን እንኖር ነበር ይላል። የራሱን ጽድቅ ሊያሳይ ጽድቃችሁንም ያይላችሁ ዘንድ አይልም፣ ጽድቁን ያሳይ ዘንድ ይላል። የአምላኬ ቃል ለዘላለም ስሙ ይባረክ እግዚአብሔር። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሁን ዓለም ሁሉ ፊቱን ጮጎጊት አስመስሎ የሚጠላው ይህንን የእግዚአብሔርን ጽድቅ ነው። የማንን? የእግዚአብሔርን ጽድቅ። የሰው ጽድቅስ የለም። ሰው ምን ጽድቅ አለውና? እርሱም ለሚያምኑ ሁሉ የሆነ ነው። የቱ? ይሄ የእግዚአብሔር ጽድቅ ለሚያምኑ ሁሉ የሚሆን ነው። ካላመንክስ ለአንተ አይሆንልህም ይሄ የእግዚአብሔር ጽድቅ። እደግመዋለሁ። ይሄ ለሚያምኑ ሁሉ የሆነ ነው የሚሆንም ነው። ለሚያምኑ ካመንክ ይሆንልሃል። ምን ይሆንልሃል? የእግዚአብሔር ጽድቅ ለአንተ ይሆንልሃል፣ ለአንተ ይቆጠርልሃል ስታምን። እዛስ ለሚያምኑ ሁሉ የሆነ ነው። ምን በማመን? ኦርቶዶክሳዊነትን፣ ፕሮቴስታንታዊነትን ምናምን ነገር ኖ። ማንም በማመን በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ይሄ እዚህ ጋ ያለው ማለት ነው የእግዚአብሔር ጽድቅ ነው። ይሄ እግዚአብሔር ጽድቅ በማን የሚገኘው? በኢየሱስ ክርስቶስ በማመን የሚገኝ ነው። ጴንጤ በመሆን አይገኝም፣ ለዘላለም አታገኘውም አልኩ። ኦርቶዶክስ በመሆን ለዘላለም አታገኘውም። ካቶሊክ በመሆን አይሁዳዊ በመሆን ለዘላለም አታገኘውም። ይሄ እግዚአብሔርን ጽድቅ በማን በኩል ነው የምታገኘው? በኢየሱስ ክርስቶስ በማመን ነው የምታገኘው። ኢየሱስ ክርስቶስን ምን ያህል ነው ያመንከው? ምን ያህል ነው ያመንሽው? ምን ያህል ነው ያመንከው? ለዘላለም ሕይወት ታምነዋለህ? የኃጢአት ዕዳህን በመስቀል ላይ ተሸክሞ እንደሞተልህ ታምነዋለህ? አንተና እኔን ለማጽደቅ ከሙታን በሦስተኛው ቀን እንደተነሳ ታምነዋለህ? በስሙ ንስሐና የኃጢአት ይቅርታ እንደሚገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ ታምናለህ? አታምንም። ገና ኢየሱስ ብሎ ሲልህ ዓይንህ እያጉረጠረጥክ እንደ ዝንጀሮ ግመሬ አገሩን ሁሉ እየገላመጥክ ድንጋይ እየወረወርክ ትልቅ መስቀል አንገተ ላይ አድርገህ የሽፍታዊውን የኢየሱስ የማይታወቅ እንጨቱን ከማንጠልጠልህ በፊት እመነው ወልደ እግዚአብሔር ወልደ ዳዊትን እመነው። በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ካል በኋላ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል በአቡነ ተክለ ሃይማኖት እግር መቆረጥ በኩል አይልም። በአቡዬ ዓይን መጥፋት በኩልም አይልም። ጥራ ማንንም ማርያምንም በላት በማርያምም ስደት በኩል ነው አይልም። ማርያም ክርስቶስን ይዛ ስለተሰደደች ለደህንነታችን ተሰደደች ይላል። አፍህን ያዝ ብራዘር። ኦኬ፣ ደህንነታችን እሷ በወለደችው በክርስቶስ ኢየሱስ መከራና ሞት ትንሣኤ ላይ እንጂ የእሷ መከራ የእሷ መሰደድ ላይ የተመረኮዘ አይደለም። እንደዛ ማበለካል ከነ ሶሎሜ እና ማርታም ሁሉ አብረው እኮ ተሰደዋል አይደል? ዮሴፍ ተሰደዋል አይደል? እንደው በቤተክርስቲያኒቱ ሰሎሜ አብራ ሄዳለች ተብሎ ይባላል። ትሂድ። ለምን አገሩ ሁሉ የገሊላና የኢየሩሳሌም ሴቶች የተከተለዋቸው አይሄዱ? እነሱ በዛ በምድረ በዳ ላይ በእግራቸው ስለሄዱ ለኤርሚያስ ደህንነት ለዓለም ሁሉ ደህንነት ይሆን ዘንድ ዮሴፍም ማርያምም ወይ ደግሞ ሰሎሜን በላት እነሱ የተንከራተቱን መንከራተት ለእኔና ለአንተ ደህንነት ነው ተብሎ አልተጠራም፣ አልተጻፈም። ኢሳያስ ሲናገር እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ከዚያስ የተነሳ በአመፀኞች እጅ ተሰቃየ። አናደድኩህ። ክብር ለመድኃኔዓለም ይሁን። ወንጌል አንዱ ማስደሰት ብቻ ሳይሆን ያናድድሃል። ያናደደህ ቃሉ የሚያናድድ ሆኖ ሳይሆን ቀድሜ የሰማው በጣም ብዙ ቡትቱ ተረት አለ። ስለዚህ ምን ይላል? በኢየሱስ ክርስቶስ በሆነው ቤዛነት በኩል
ጥያቄ አለኝ። በእኔ ስራስ? ኖ በኢየሱስ ክርስቶስ ቤዛነት በኩል በቤዛ የተኩሉስ በማርያም በኩል ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ክብር ለኢየሱስ ክርስቶስ ይሁን። ይጸድቃሉ እርሱንም ይላል። ይኸውልህ እግዚአብሔር በእምነት የሚገኝ በስራ የሚገኝ አይልም። በጠባይ የሚገኝ አይልም። ምን ጠባይ ያለን ምን ስራ አለንና? ታውቀዋለህ እኮ አንተው፣ እኔም አውቀዋለሁ። በእምነት የሚገኝ በደሙ የሆነ ማስተሰረያ አድርጎ አቆመው። ማንን? ክርስቶስን ማለት ነው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቃቸውንም ያይላቸው ዘንድ ይላል አይል። ምን ጽድቅ አለኝና ምን ጽድቅ አለህና ምን ጽድቅ አለንና ነው የሚያይለን። በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። የማንን? የራሱን ጽድቅ ያሳይ ዘንድ ነው። ራሱ ጻድቅ እንዲሆን የኔ አባት ራሱ ጻድቅ እንዲሆን እግዚአብሔር ማለት ጻድቅ እንዲሆን በኢየሱስም በማርያምም በመላእክቱም በጻድቃን በሰማዕታቱም በሊቃውንቱም ባዛውንቱም ይላል። የለም እንዲህ አይነት ቡቱቶ ድሪቶ የተለጠፈ የለም። ራሱ ጻድቅ እንዲሆን ቅዱስ እግዚአብሔር አብ ራሱ ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ብሎ ደገሙ። ጽድቁን ያሳይ ዘንድ አየህ፣ አሁን የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ ስለ እኔ፣ ስለ ወንድሞቼ፣ ስለ እህቶቼ ሊታይልን በሰማይቷ ባለች ድንኳን ውስጥ ሊታይልን ቀዳሚ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር አቅርቦ በኮርማዎች፣ በፍየሎች፣ በጥጆች ደም ሳይሆን በገዛ ደሙ አሁን ስለኛ ይታይልን ዘንድ አማናዊ ወደሆነች ሰማይቷ ወደሆነች ድንኳን ገባ ይላል። አሁን አየህ፣ ኤርምያስ ከማን የተነሳ ነው የሚታየው? ኤርምያስ ጽድቃለህ ወይ ብለህ ብትለኝ አዎ ብዬ እሞላለሁ። ጻድቃለህ ወይ ብለህ ብትለኝ ባትለኝም ይውላለሁ። ኤርምያስ ጸድቄአለሁ፣ ኤርምያስ ተቀድሻለሁ፣ ኤርምያስ ከኩነኔ ከኃጢአት ነፃ ሆኛለሁ። በማን በኩል ብለህ ብትለኝ በክርስቶስ ኢየሱስ ጽድቄ፣ ቅድስናዬ፣ ቤዛዬ ሆኖ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በሆነልን በክርስቶስ ኢየሱስ በክርስቶስ ኢየሱስ። ስለዚህ አየህ የራሱን ጽድቅ ያሳይ ዘንድ ማለት ነው። ስለዚህ አሁን እኔም ወንድሞቼ እህቶቼ፣ ተሐድሳውያን ወንጌላውያን አማኞች በክርስቶስ ኢየሱስ ምናምን በየትኛውም የምድር ዳርቻ ያላችሁ በክርስቶስ ኢየሱስ ታምናለህ ወንድሜ? ክርስቶስ ለበደልና ለኃጢአትህ እንደሞተልህ ታምናለህ? ከሙታንም እኔ እናንተን ስለማጽደቅ በሦስተኛው ቀን ከሙታን እንደተነሳ ታምናለህ? በስሙ ንስሐና የኃጢአት ይቅርታ እንደሚገኝስ ታምናለህ? የሕይወትህ አዳኝ መድኃኒት ጌታ እረኛ ቤዛ አምላክ እንደሆነ ታምናለህ? ኦኬ፣ ካመንክ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ብሏል ጳውሎስ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሏል ጳውሎስ። አብሾ ጠጥቶ ጠላ ጠጥቶ አይደለም የጻፈው። ይህንን ብራዘርዬ አወዳይ ጫት ቀምቁሞ በሚርቃና የጻፈው እንዳይመስልህ፣ በመንፈስ ቅዱስ ተነርቶ ነው የጻፈው ጳውሎስ። ስለዚህ በክርስቶስ ኢየሱስ ላላችሁ በሙሉ በምድር ዙሪያ እኔና አንተ፣ አንቺ እህቴ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆነናል። ይሄ ለሃይማኖተኞችና ለሰይጣን ራስ ምታት ነው። ስለዚህ እንደዚህ እያላችሁ ጻፉ። እኔ ብላችሁ ጻፉ። የምታምኑ እኔ በኢየሱስ ክርስቶስ የእግዚአብሔር ጽድቅ ነኝ ብላችሁ ጻፉ። እኔ በክርስቶስ ኢየሱስ የምታምኑ ዳግም ልደትን ያገኛችሁ ተሐድሳውያንም ወንጌላውያን አማኞች ወንድሞች፣ እናቶች እኔ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆኛለሁ። እንዴት ሆኖ? ይህን ተናግሬ ለወንድሞች ልስጥ። እንዴት ሆኖ አልከኝ? ይኸው
እኛ በእርሱ ሆነን፣ በእርሱ የተባለው ማነው? በክርስቶስ። እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው። አቤቱ ጌታዬ እንዴት አድርጌ በአንደበቴ አመሰግንሃለሁ! እንዴት አድርጌ በቃላት ሊገለጥ ይችላል? ወንድሞች እናቶች፣ ይህንን ያደረገ ጌታ በኃጢአቴ ቆሸሽኩ፣ በበደሌና በኃጢአቴ ሙታን የነበርኩትን ሰውዬ የእኔን በደልና ኃጢአት፣ የወንድሞቼ እህቶቼን የዓለምን በደልና ኃጢአት እግዚአብሔር ወሰደና ልጁ ላይ ያደረገው። ልጁ ላይ የነበረውን የራሱን ንጽህናና የራሱን ቅድስና የራሱን ጽድቅ የራሱን ማዳን ለእኔ ቆጠረልኝ። በቃ ኢየሱስ ላይ ኃጢአታችን ሲቆጠር እሱ ላይ የነበረው ጽድቅ ደግሞ ለእኛ ተቆጠረ። ይሄው ነው አቆጣጠሩን። የእግዚአብሔርን አቆጣጠር ኦርቶዶክሳውያን አላወቁትም። አፋችንን ሞልተን የምነግራችሁ እኛ ግን አውቀነዋል። እግዚአብሔር ሲቆጥር አቆጣጠሩን የቆጠረው የእኔ እናንተን በደልና ኃጢአት በልጁ ላይ ቆጠረው። ምንም ኃጢአት የሌለበት ልጁ ላይ ቆጠረበት። የኤርምያስ በደልና ኃጢአት፣ የወገኖች በደልና ኃጢአት፣ የዓለሙ በደልና ኃጢአት ኢየሱስ ላይ ተቆጠረ። ኢየሱስ ላይ ደግሞ ያለ የእግዚአብሔር ቅድስና፣ የእግዚአብሔር ንጽህና፣ የእግዚአብሔር ጽድቅ ለኤርምያስ ተቆጠረለት። ምን ሲል? ሲያምን። ምን አይነት ፍቅር ነው! ምን አይነት ፍቅር ነው! በምንኛ ቋንቋ ላስረዳህ? በምንኛ ቋንቋ ላስረዳህ? እስቲ እንደው ቢገልጥልኝ እንዴት ብዬ ላስረዳህ? ቢገልጥልኝ እንዴት ብዬ ላስረዳህ? ኦኬ፣ ቢገልጥልኝ ስላጣሁ ማለት ነው። ይሄ ኢየሱስ ነው፣ ይሄ ኤርምያስ ነው። ቢገልጥልኝ። ኦኬ፣ ኤርምያስ በደል ኃጢአቱ ይኸው እዚህ ከእሱ ጋር ተጣብቆ ቢገልጥልኝ ብዬ ነው። ይቅርታ አድርጉልኝ። እዚህ ጋር የብስኩት ስባሪ ያስቀምጫለሁኝ። ቢገልጥልኝ። ደካማ የሆነች ምሳሌ ናት። ይሄ ኢየሱስ ነው። የእሱ ንጽህና፣ የእሱ ቅድስና፣ የእሱ ጽድቅ እሱ ላይ ነው። በደል የለበትም። ኤርምያስ ከነ በደል ከነ ኃጢአቱ እዚህ አለ። የዓለሙ ሁሉ በደል፣ በደለኛው ትውልድ ሁሉ ማለት ነው። ቅዱስ እግዚአብሔር አብ ልጁን ወደዚህ ዓለም ላከውና እኛ ላይ የነበረውን በደልና ኃጢአት ልጁ ላይ አደረገና ልጁ ላይ የነበረውን የራሱን ንጽህናና ቅድስና በስሙ ለሚያምነው ለኤርምያስ ላይ ዞረለት። ኢየሱስ ሲሞት በራሱ በደልና ኃጢአት አይደለም የሞተው። ግፍንም አላደረገም፣ ተንኮልም ባፉ አልተገኘበትም ይላል ኢሳይያስ። ይሄ ምንድን ነው? የኤርምያስ በደልና ኃጢአት፣ የኔ እናንተ በደልና ኃጢአት፣ የዓለም ሁሉ በደልና ኃጢአት እሱ ላይ ተቆጠረ። ኢሳይያስ 53 ላይ የሚናገረው ይሄ እዚህ ጋር ነበር የሚመጥነው። ይሄ ኤርምያስና የዓለሙ በደልና ኃጢአት ነው። ይሄ ግን የራሱ ቅድስናና ጽድቅ ነው። እዚህ ላይ ያለውን ኤርምያስና ዓለሙ ላይ ያለውን በደልና ኃጢአት ልጁ ላይ አደረገውና በመስቀል ሞት እንዲሞት አደረገው። ከዛስ በኢየሱስ ክርስቶስ ሞትና ትንሣኤ ለሚያምኑ ሁሉ የእግዚአብሔርን ጽድቅ ለእነሱ እንዲቆጠርላቸው አደረገ። ኢየሱስ ላይ በደልና ኃጢአት ተቆጠረበት። ምንም በደል የሌለው ላይ በደል ተቆጠረበት። በደል ያለኝ ላይ ጽድቅ ተቆጠረልኝ። በኢየሱስ ሳምን ከገለጠልኝ። ደካማ የሆነች ምሳሌ ናት። ከገለጠልኝ ማለት ነው። ስለዚህ አሁን ኢየሱስ በደልና ኃጢአቴን በመስቀል ላይ ይዞ ስለሞተ ሞት፣ ኃጢአት ለዘላለም ድል ተነስቷል። ኢየሱስ ለዘላለም ሽባ አድርጎታል አልኩ። ኦኬ፣ ምን ቀረ? የኢየሱስ ጽድቅ ለሚያምኑት ሁሉ እንዲቆጠር ሆነ። አሁን ኤርምያስ ይሄ ነው። ኤርምያስ አቤት፣ በኢየሱስ ክርስቶስ ታምናለህ? አዎ። እንዴ መድኃኒቴ፣ ጌታዬ፣ ቤዛዬ። ሰኒ አዎ። ታምኛለሽ? አዎ። ሜሎስ ታምናለህ? ብሩኬ፣ ደሱ፣ ዳንኤል አዎ፣ እናምናለን። ኦኬ፣ ታምናላችሁ? አዎ።
ካመንክ እግዚአብሔር በልጁ በክርስቶስ ኢየሱስ ላይ የነበረውን የራሱን ቅድስናና ጽድቅ ለእኔና ለአንተ ላንቺ ቆጠረ። ስለዚህ አሁን እኔ በክርስቶስ ኢየሱስ በክርስቶስ ኢየሱስ አሁን አየህ ተጠቀማል ነው። በክርስቶስ ኢየሱስ የእግዚአብሔር ጽድቁ ሆኛለሁ። ከዚህም የተነሳ አይፈረድብኝም። ደስዬ ቅድም ያላችሁ የነበረ ይሄን ነው። አይፈረድብንም። ማንም በክርስቶስ ኢየሱስ ቢሆን ኩነኔ የለበትም። አሁን ኩነኔ የለበትም። ለምንድነው ኩነኔ የሌለበት? በክርስቶስ ኢየሱስ ነው ሰውየው። ታዲያ በክርስቶስ ኢየሱስ በመሆኑ እንዴት ኩነኔ ላይኖርበት ቻለ? በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከሞትና ከኃጢአትና ከሞት ባርነት ነፃ አውጥቶኛልና አምነህ ሙት። ብራዘር እንደ ኦርቶዶክስ እሺ፣ የእግዚአብሔር ልጆች ናችሁ? አዎ እንደ የእግዚአብሔር ልጆች ነን፣ የሥላሴ ልጅነትን አግኝተን ይኸው ክራችንን ይኸው ይልሃል። ማን ነው ክር አሳይ ያለህ? እግዚአብሔር ክርስቲያን ለመሆን ክር አሳይ ብሎ የሚል እሺ፣ እሱን ከፈለግ መጫኛ ምሰሩ። በክርስቶስ ኢየሱስ ናችሁ? አዎ እናምናለን። በጌታችን በኢየሱስ ክርስቶስ በመድኃኒታችን በአምላካችን። ኦኬ ጥሩ፣ ታምናላችሁ? አዎ። የዘላለም ሕይወት አላችሁ? አለን። እንዴታ ይላል። እቺ ከኛ የሰሟት ናት። እሺ አሁን ብትሞቱ መንግስተ ሰማያት የምትገቡት ለስን? አይ እሱማ ገና መቼ ፍርድ እንትን መቻለና መጽሐፉ እኮ ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ብሎ ይላል። ደግሞ በሌላ ክፍል አዲስ ፍጥረት አይደለም ብለህ ስትለው ገና በጥምቀት ቁርባኑ ሜሮኑ ምናምን ነገር ብሎ ይላል። ይሄን ሁሉ እኮ ወስደሃል። ስጋዬን የበላ ደሜን የጠጣ ቦርጭ እስክታወጣ ድረስ ነው እንደ መብላት ያለብን። ለዘላለም ሕይወት ከሆነ የምትበላው ህብስቱን እችን ምታክል ካህኑ በሰጠ ቀን እኔ ደግሞ በእርፈ መስቀል በማንኪያው ማለት ነው ወይኑ ሰጠ እሱ የዘላለም ሕይወት ነው ብለህ ካልክ እንዴ አይበቃም እንዴ? አንዳንዱ እኮ ቦርጭ እስኪያወጣ ድረስ እኮ ነው መብላት የፈለገው ዘመኑን ሁሉ ማለት ነው። በልቶም ደግሞ እርግጠኛ አይደለም። ኦርቶዶክስ ጋር ምንም እርግጠኛ አያደርግም። ተጠመቅ ያለ ዕድሜህ 40 ቀንና 80 ቀን እርግጠኛ አያደርግም። ሜሮን ይቀቡህ እርግጠኛ አያደርግም። ቅዱስ ቁርባን ብለው ይበሉ እርግጠኛ አያደርግም። በስራም ብትሆን በስራ የትየውን መግቢያ እያሉ ነው የሚያላዝኑት። እርግጠኛ አያደርግም። ፍታትም ተፈቶ እርግጠኛ አያደርግም። ምንም አድርግ በኦርቶዶክስ ሃይማኖት የዘላለም ሕይወት እንዳለ እርግጠኛ አትሆንም። ግን ለወጉ ይዘውታል። ዘያምን በወልድ በሕይወት ዘላለም እያሉ ከመጽሐፍ ቅዱስ ላይ እየተወሰደ በየቅዳሴው መካከል ላይ ሆኑ በየዜማ ይዜምልሃል። ድፍረት ነው ይሉሃል። በኢየሱስ ክርስቶስ አምኜ ድኛለሁ ብለህ ቀን ምን አይነት ጋጠ ወጥ የሆንክ ሰውዬ ነህ አንተ ሰውዬ፣ እንዴት ነው የምታስበው ይሉሃል። እመቤቴ ግን በለዓሰብን እኮ አሻገረች ብሎ ሲል ወላዲተ አምላክ ርኅርኅት አዛኝት ይልልሃል ይመጣልና ይሄ ተረታም ትውልድ እመነው ጌታን ለዘላለም ነው ያመንኩትኝ። አንጠራጠረውም። አማኑኤልን የነገረን ቃሉን ተማምኖ የነገረን ራሱን ተማምኖ የራሱን ጽድቅ የራሱን ቅድስና ተማምኖ ነው። ና ብሎ ሲጠራን ኑ ብሎ ሲጠራን ራሱን ተማምኖ ነው ብራዘር። ስለዚህ አትግደርደሩ። ኢየሱስ ክርስቶስ ለበደልና ለኃጢአታችሁ ሞቶላችኋል። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። ከእግዚአብሔር ፍርድ ነፃ ትሆናላችሁ። በዚሁ ዓለም ሳላችሁ በሕይወት ዘመናችን ለምንኖርበት ጸጋን እያበዛለን እግዚአብሔር በሕይወት ዘመናችን ኖረን አምነን እንሞታለን። አምነው ሞቱ ብሎ እንደሚል አምኛለሁ። አሁን ከዚህ በኋላስ ምን እንደምጠብቀው እያመንኩ መኖር በእግዚአብሔር ጽድቅና ቅድስና ጌታ በሚሰጠን ጸጋ እንኖራለን። ከዛስ ሞቴን ነው የምጠባበቀው በስጋ ጌታ የሚወስደኝ ዘመን እስኪመጣ ድረስ። ከዛስ ይኸውልህ ዳግም ላታየኝ አልኩ እና ያለን እናንተ ስትገቡ እኛ ስንቀር ምናምን ነገር ብላ ያልከው ታያለህ አልኩ። ታያለህ። የታመንኩት ስጋ ለባሽ አይደለም። ክንዱን ስጋ ለባሽ ያደረገ አይነት ሰው አይደለም። ኢየሱስ ክርስቶስ ይወደናል። ጸጋና ሰላም ይብዛላችሁ። ተባረኩ። በጣም ይቅርታ ወንድሞች ስላስረዘምኩ። ደስዬ ቴንኪው። ጌታ እግዚአብሔር ይባርክ። ወሳኝ ጥያቄ ነው የጠየቀው፣ ሊመልሱ አልቻለም። ኢየሱስ ላይ ሲመጡ ነው እነሱ አክሮባት የሚሰሩ። ያ ተባረኩ። አሜን። እኔ ሁለት ነገሮችን ብዬ ብተኛ ከተፈቀደልኝ እድሜ ካልከው ነገር ላይ ዕብራውያን 11 ቁጥር 1 ላይ እና
የሚናገረው ነገር አለ። ይሄ ስለ እምነት የሚናገረውና ምንድነው የሚለው? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እና አሁን በሙሉ የተወራው ነገር እኛ ታንጀብል እንዳደረግነው እንደጨበጥነው እርግጠኛ የምንሆንበት ምን ስላለን ነው? እምነት ነው። ስለዚህ እምነት በጣም እርግጠኛ የምንሆንበት ብዙ ሰው የእምነት ችግር ነው ሰዎች እንትን የማያደርጉት እና ኤንአይቪ የሚባለው መጽሐፍ ላይ እንዲህ ይላል ናው ፌዝ ኢዝ ኮንፊደንስ ኢን ዋት ዊ ሆፕ ኮንፊደንስ እንዲኖረን ያደርጋል። ስለ ምናችን ስለ ተስፋችን ይልና ፎር ኤንድ አሹራንስ አባውት ዋት ዊ ዱ ኖት ሲ ያላየነውን ነገር ደግሞ አሹራንስ አለን እኛ በቃ እርግጠኞች የምንሆንበት ማለት ነው። እርግጠኞች ሪያሊቲ የሆነ ዓለም ውስጥ እንዳለን እግዚአብሔር መንግስት ውስጥ እንደምንገባ ሪያሊቲ የሆነ ሆፕ ነው ያለን። ሆፓችን ሪያሊቲ የሆነ ለዚህ ደግሞ ኤቪደንስ አለው። ኤቪደንሳችን ምንድን ነው ማለት ነው? ያላየነው ነገር በዓይናችን ያላየነውን ያልተመለከትነውን በእምነት ምን አድርገነዋል ማለት ነው? ጨብጠነዋል። ስለዚህ የእምነት ትርጉም ይሄ ነው። የእምነት ትርጉም ይሄ ነው። እግዚአብሔር እንደና አላየነውም፣ ግን እርግጠኛ ሆነን እንደያዝነው እርግጠኛ ነን። እግዚአብሔር ጋር አንኖርም፣ ግን እርግጠኛ ሆነን በሰማያዊ ስፍራ ከእርሱ ጋር እንዳለን እናምናለን። ስለዚህ በዚህ አይነት ልክ ነው። ወንጌል ማለት ይሄ ነው። ኤርሚ የተናገረው ነው። መጽሐፍ እንግዲህ ጳውሎስ የሚናገረው ከአሮጊቶች ተረት ራቁ ይላል እና የአሮጊቶች ተረት የተባለው እንደምታውቁት እንትን አይደለም። የአሮጊቶች ተሰብስበው ወሬ የሚያወሩት ተረት ምናምን የሚሉት አይደለም። ልክ የገድላ ነገር ማለት ነው። ከክርስቶስ ኢየሱስ ወንጌል የራቀ ትምህርት፣ ከክርስቶስ ኢየሱስ ወንጌል የራቀ ድርሳን፣ ታምር፣ መልክ በሙሉ ምንድኖች ናቸው? የአሮጊቶች ተረት ይላልና ከዚህ እግዚአብሔር ሕዝባችንን የሚጠብቀው ሕዝባችንንም በጣም እያነቃ ጌታ ወደ እውነት ያምጣልን። ተባረኩልኝ። ጸጋ ይብዛልህ ወንድማችን ወንጌላዊ፣ እንኳን ደህና መጣ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እየረዳን ከማለዳ አንስቶ እስካሁን ድረስ ረድቶናል። ስሙ ይባረክ። በጣም ደስ ብሎኛል በዚህ በመካከላችሁ ስላለው። በእውነት እግዚአብሔር ደግሞ ህዝባችን እኛን የነካ ይህ መንፈስ እነሱን ያገኝ። በጣም በእንባ ነው እየለመን ያለ ነው፣ በእንባ ነው ይህን ትምህርት ስሙ እያልናቸው ያለን። እንግዲህ አንድ መጽሐፍ አለ እኔ በህይወቴ ብዙ ነገር እንዳጣ ያስደረገኝ ማለት ነው። ማለት የእግዚአብሔርን ምሕረት እንዳንመለከት የእግዚአብሔርን ቸርነት እንዳናይበት በጣም እየራቅን እንድንሄድ የሚገፋ እንጂ የሚስብ መጽሐፍ እንዳለ አንድ መጽሐፍ አስታውሳለሁ ልጅ እያለሁኝ። እሱም ምንድነው ፉካረ ኢየሱስ ነበረ። ፉካረ ኢየሱስን ካነበብኩ በኋላ ያው ወደ ዓለም በሄድኩበት በጣም ብዙ መከራ በደረሰብኝ በጣም ብዙ የውድቀት ኑሮ በኖርኩበት ዘመን አንዳንድ አለቅስ ነበር። ማለት ትዝ ይለኛል የልጅነት ቤቴ እና እንዴት ብዬ ልመለስ እላለሁ። ምክንያቱም እዛ ላይ ያነበብኩት በጣም የሚያስፈራና በጣም እግዚአብሔር ምሕረት የለሽ እግዚአብሔር ቸር እንዳልሆነ የሚያሳይ መጽሐፍ ነበርና በጣም ብዙ ዓመታቴን የበላው ይህ መጽሐፍ ነበር። እግዚአብሔር ግን እውነት ነው ይቆጣል። ቁጣው ደግሞ ለዘላለም አይደለም። ስንመለስ አሜን ብሎ የሚቀበል እግዚአብሔር ነው ያለን። ማለት ያንን የጠፋውን ልጅ ታሪክ ባነብ ኖሮ ላለው ብዙ ዓመታቶች አይበሉም ነበር። ምክንያቱም የጠፋው ልጅ የራሱን ተካፍሎ ሄደ። ነገር ግን
ወደ ልቡ ሲመለስ ወደ አባቴ ቤት ይሻለኝ ነበር አለ። አባቱም ደግሞ በተመለሰ ጊዜ አቅፎ ተቀበለው ይላል። በዛ መጽሐፍ ግን በጣም ያየሁበት እግዚአብሔር እንደማይራራና እግዚአብሔር ተመልሶ እንደማይቀበል ነበረ ያየሁበትና መጽሐፍ ምን ነው ባነበብኩል ነበርና ወገኖች ወደ መጽሐፍ ቅዱስ ተመለሱ። በእውነት የሚራራ እግዚአብሔር አለ። ለኔ የራራ እግዚአብሔር ለእናንተም እንዲራራ በጣም ትልቅ ጸሎቴ ነውና ኑ ወደ መጽሐፍ ቅዱስ ብቻ የምንለው ለዚህ ነው። ምክንያቱም የእግዚአብሔርን ምሕረት የምናይበት የእግዚአብሔርን ቸርነት የምናይበት ብናጠፋ እንኳን ገስጾ የሚመልስ እግዚአብሔር እንዳለን የምንረዳበት በቃሉ ብቻ ነው። ለዛም ነው በቃሉ ብቻ 5 ሶላዎች እያሉ ወንድሞች የሚጮሁትና ከዚህ ተረት ብንወጣ መልካም ነው፣ ብትወጡ መልካም ነው። እኛ እንኳን ወጥተናል፣ እግዚአብሔር የተመሰገነ ይሁን። ግን እናንተን ስናስብ ደግሞ ልባችን ይቆስላል፣ ልባችን በጣም ይደማል። በቃ ይህ ነው የምላችሁ። ተባረኩልኝ፣ ጸጋው ይብዛላችሁ ወንድሞች። የሆነው ስላለ ነገር በጣም እጅግ ደስተኛ ነኝ። በጣም ባዝንም እንኳን ስላልዳኑት ቤተሰቦች ስላልዳኑት ወገኖች በሁለቱም ወገን ነው ያለኝ። ይገርማችኋል። እኔማ በኦርቶዶክስም በአይሁድም በጣም ያማል። እኔ ብቻ ነኝ የዳንኩኝ ከቤተሰቤ። እኔ መጠቀም ኑሬ አይደለም፣ እኔ የጸሎት ሴት ሁኜ አይደለም፣ ግን ጌታ ራራልኝ። እኔ እንጃ ራራልኝ እና እግዚአብሔር በእውነት ባልሆነ ቦታ የሚፈልጉት ዘመዶችን እንዲያገኝ ትልቅ ጸሎቴ ነው። እግዚአብሔር በዛ የለም። እግዚአብሔር ያለ በእውነት በቃሉ ብቻ ነው፣ በመጽሐፍ ቅዱስ ብቻ ነው እና እግዚአብሔር የተመሰገነ ይሁን። በጣም ደስ ይለኛል ስለ መዳኔ። ስለ ቤተሰቦቼ ደግሞ ጸልዩልኝ፣ በእውነት ጸልዩልኝ። ተባረኩ። ተባረኪ እህታችን ሰንዬ፣ ጸጋ ይብዛልሽ። የተባረከሽ እህት። ልክ ነው። በራሱ ጽድቅ የሚደገፍ በራሱ ቅድስና በራሱ አቅም ወደ እግዚአብሔር ሊደርስ የሚወድ ቢኖር ማንም ቢሆን መቼም ቢሆን ተጋግጦ ተላልጦ ይቀራል እንጂ አይደርስም። ምሕረት ለወደደ ወይ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው ይላል። የእግዚአብሔር ምሕረት፣ ቸርነት፣ በጎነቱ ለሰው ሁሉ ነው የተገለጠው። ጽድቁን በአሕዛብ ፊት ገለጠ ይላል እኮ ዳዊት። በእስራኤልም ልጆች በአሕዛብ ፊት። አሕዛብ ብሎ የሚለው ህዝብም ነው፣ ኔሽን ነው። እስራኤልም ኢንክሉድድ ያደርጋል። ደግሞ አሕዛብ ደግሞ ተብሎ የሚባለው ደግሞ በኪዳን ደግሞ የአብርሃምን ኮቨናንት ያልተቀበሉ አሕዛብ ተብሎ ይባላሉ። እና ኔሽን ማለት ነው። ለትውልድ እግዚአብሔር ጽድቁን በቃ ገለጠ፣ የራሱን ጽድቅ ገለጠ። ሁሌ እናገራለሁ። ኢሳያስ 56 ላይ ምንድነው የሚለው? ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ ጌታ ሲናገር ነበር በብሉይ ኪዳን ነቢያት። እና ያ የእግዚአብሔር ማዳን የእግዚአብሔር ጽድቅ የሆነው የሽዋ ነው። በቃ ምንም አትላላጥ ብራዘርዬ፣ አትድከም ስልህ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል የተባለው ኢየሱስ ክርስቶስ ነው። በቃ እሱን ለእኔ ነው ብለህ ቁጠርና እመን። እኔ ላይ የነበረውን በደልና ኃጢአት እሱ ላይ ከቆጠረው ቅዱስ እግዚአብሔር አብ አባቱ እኔ ደግሞ በሱ አምናለሁ ብለህ ስትል እግዚአብሔር ያንን የራሱን ቅድስናና ጽድቅ ይቆጥርልሃል። ስለዚህ መዳንን ታገኛለህ። ለዘላለም አትጠፋም ማለት ነው። ካመንከው ለዘላለም አትጠፋም፣ ከካድከው ግን ይክዳሃል። እኛ ስለ እምነት እንጂ የምናወራው ስለ ክደት አናወራም። ነገ ልክደው እችላለሁ ብዬ እኔ ላይ ሟርት አላሟርትም። እንደ ኦርቶዶክሳውያን ማለት ነው። ሟርት ነው የሚያሟርቱት። ለአሁን አላመነውም እኮ ለአሁን ማመኑን ተናገር ተብሎ ሲባል ምናልባት ነገ ልክደው ይችል ይሆናል ብሎ ማለት ነው። ዘመኑ ላይ ክፉ ቃል ይናገራል። ሰው ከከንፈሩ ፍሬ ይጠግባል ብሎ እንዳለ በእርግጥም የካድከው ለምንድን ነው? ለምነው ክርስቶስን የምትክደው? ለምነው ክርስቶስን ለመካድ ውስጥህ እንደዚህ ለሁለት ተከፍሎ ነገ ልክደው እችላለሁ ብሎ የሚል አየህ፣ ተዘጋጅተሃል ማለት ነው ልትክደው። ድሮስ መቼ አመንከውና? ያመነ ሰው የሚጠሩት እኮ በሙሉ ደግሞ ከሃዲያን ነው። የእምነት አባቶችን ፈጽመው ጨርሰው የሮጡትን እንደነ ቅዱስ ጳውሎስን አይጠሯቸውም። አይታቸው ከሆነ ይሁዳ ክዶት የለ ምናምን ነገር ብሎ ይላል። አንተ ሁለተኛው እኮ ይሁዳ ነህ ማለት ነው። አይ ዶንት ኬር አባውት ስለ ይሁዳ። ስለ ከሃዲያኑ ለምን ትነግረኛለህ? የእምነት አባቶች ዕብራውያን 11 ላይ የተጠቀሱት ፈጽመው የሄዱትን አትነግረኝም እንዴ? ስለነ ጌዲዮን፣ ስለነ ባራቅ፣ ስለነ ዮፍታሔ፣
ስለነ ጳውሎስ አትነግረኝም? ስለነ ዮሐንስ ክዶ ስለተመለሰው ስለ ጴጥሮስ አትነግረኝም? በንስሐ ዴማስ ትዝ ይልሃል ይለኛል። እኔ አቀነ ማንንም ከሃዲ መጽሐፉ ነግሮኛል። ዴማስ የኔ አይደለም፣ የእሱን መንገድ አይደለም እየተከተልኩ ያለሁት። ይሁዳ እኔ እሱ መንገድ አልከተልም። እነዚህን ሁለት ሰዎች በተለይ ኦርቶዶክሳውያን በጣም ይወዷቸዋል። ከሃዲያኑን ይወዳቸዋል፣ አማኞችን ግን አይወዷቸውም። ጠብቁኛ እንዴ አይወዷቸውም። ኦኬ ሶሪ፣ ቁርስ ልበላ ነው። እኔ ጋር ቁርስ ነው እና የሰኞ ቁርስ። ኦኬ እና ከሃዲያኑን ነው የሚነግሩ በሙሉ ይመጣና ትዝ ይልሃል ይሁዳ ምናምን ነገር ብሎ አይመለከተኝም አልኩ። አምላኬን በገንዘብ ስለሸጠ ከሃዲ ሰው አይመለከተኝም። ኦርቶዶክሳውያን ናቸው የሚመለከታቸው እሱን። ምክንያቱም እነሱም ለመሸጥ ተሳስበዋላ። ሁሉንም ኦርቶዶክሳውያን አለን መጥተው ይሁዳ አንተ ዴማስ ይላል። ስለ መዳን አይነግሩም፣ ስለ እምነት አባቶች አይነግሩም። አምነው ሞቱ ብሎ ስለሚለው የእምነት አባቶች አይነግሯቸውም። ስለ መተከል አይነግሩም፣ ስለ መቆረጥ ያወሩሃል። ስለ መጽደቅ አይነግሩም፣ ስለ መፈር ስለ ድርቀት ይነግሩሃል። ስለ ተስፋ አይነግሩም። ነፍሴን ዓለሟን አየች እያሉ በየዋሻው ህዝቡን ጭቃ ውስጥና ዋሻ ውስጥ እየጨመሩ ሰሜን ሸዋ ብሩኬም አለ እዚህ ነፍሴን ዓለሟን አሳያት፣ ነፍሴን ዓለሟን አሳያት። የት ነው ብሎ ሄደልህ? እዚህ ኦሮሚያ ክልል ላይ ያለው ዋሻ ለዋሻ ውስጥ ለውስጥ አማራውም ክልል ላይ ሰሜን ሸዋ ማለት ነው። አንዳንዶቹ ብሩኬ ባለፈው ሲያወራ ነበር። አንዳንዶቹ በዛ ዋሻ ውስጥ ሲሄዱ ሽንታቸው አይደለም አይነ ምድራቸው ሁሉ አምልጧቸው ከጨለማው ድቅድቅነት የተነሳ ዓለሟን አሳያት ይላል። ከአዲስ አበባ ኳንታ ተከራይቶ ሄዶ ጨለማ ዋሻ ውስጥ ገብቶ አይነ ምድሩን ሁሉ ሱሬው ላይ ተጸዳርቶ ከፍርሃት የተነሳ ከዛ ሲወጣ ነፍሴን ዓለሟን አሳያት ይላል። በቃ ዓለማችሁ ይሄ ነው፣ ይሄን የዘላለም ቤታችሁ እያለች የተረገመ ትምህርት፣ የተረገመ ልምምድ። ከፈለጋችሁ ሄዳችሁ መታጎር ትችላላችሁ። የትራንስፖርት ካጣችሁ እናዋጣላችኋለን። እዛ ዋሻ ውስጥ ለመግባት ከፈለክ ማለት ነው። ጣሊያን ይቆፍረው የኢትዮጵያ መንግስት ይቆፍረው አይታወቅም። ዋሻ ማለት ነው። የብሩክ ያለ እዚህ እሱ ራሱ ሄዶበታል። ነፍሴን ዓለሟን አሳየሃት ብሎ ጌታ ግን ራራለት፣ ጌታ ግን ደረሰለት። ቲክቶክ ላይ ሊከራከር ገብቶ ነው ጌታ የጠራው ማለት ነው። እንትና አትበሉ እሺ። በክርስቶስ ኢየሱስ በመስቀል ላይ የተሰራልህ ስራ አንተን ዋሻ ለዋሻ ጫካ ለጫካ እንደ ዝንጀሮ ተራራ ገደል እንድትዋጥት እንድትኳትን አይደለም። ስለ ስሙ መከራን በመቀበል ከሆነ እሺ። እንደ ራስህ ችኳንታ ተከራይተህ ሄደህ ማን ነው ስለ ክርስቶስ ኢየሱስ ቤት ያከራያችሁ አስወጡ ብሎ የሚለው? ፎሬቨር ሚዩት ታደርገዋለህ ወንድማችን። ማን ነው ስለ ክርስቶስ ኢየሱስ ቤት ያከራያችሁን አስወጡ ብለው የሚሉት? ኦርቶዶክሳውያን ክርስቶስን ኢየሱስን በማመናቸው ቤት ተከራይተው ሲሳደዱ አይታቸው ታውቃለህ? ማሆነና ዋናው አሳዳጅ ማን ነው? አሳዳጅ ከእድር ከማህበር ከቤት ኪራይ የሚያሳድደው ማን ነው? ጴንጤ ወይስ እምነት ምንድን ነው ብለው ጴንጤ ጠይቆ ኦርቶዶክስ ነው ብለህ ስትለው ውጣ በል ብሎ ይላል ጴንጤ? አይልም። እምነት ምንድን ነው ይላል ጴንጤ። ሎት ስብሐት ስብሐት ለአብ ወወልድ ወመንፈስ ቅዱስ። ኧረ መናፍቃን መጡ እባካችሁ እንዳታከራዩ። ቄሱ ሁሉ መጥቶ ንስሐ አባቶ ወለተ ስላሴ እንዳታከራዩ ይሄን ሰውዬ እመቤታችን ታዝናለች እያሉ እሺ። እና ያልሆናችሁትን አትበሉ፣ የሆናችሁትን ሁኑ። ጌታ ኢየሱስ ይወዳችኋል።
መዝሙሩ ለእኛ ተዉት፣ ለእኛ ተዉት። ጌታ ይወደናል። በቃ ወንድሞች እናቶቼ፣ ጌታ ኢየሱስ ይወደናል። እንዴት እንደሚወደን ቅዱስ ቃሉ ይናገር። ኤርምያስም ከተናገርኩ ወንድሞቼ እህቶቼም ቃሉ እንደሚናገረው ነው የምናገረው። ለእግዚአብሔር ክብር ይሁን። አያቶቻችን ፊታቸውን ሲያዞሩ፣ ፊታቸውን ሲያጠቁሩብን፣ ሲረግሙን፣ ሲሰድቡን ወንድሜ ሰርግ ላይ እንዳልገኝ ስከለከል ሳልጠራ ስቀር መናፍቅ ሆነ ተብዬ እንዴት ግን እንዲህ ያደርጉኛል ብዬ አልልም። እንዳልል ጸጋው የረዳን ጌታ ለዘላለም ስሙ ይባረክ። ማህበር አልጠሩሽም ማረ ማነው ሰው ማህበር አልኩኝ። ሰርግ አልጠሩሽም ማረ ጴንጤ በመወክድሽ ምክንያት ጥቁር አትልበሻ፣ ሀዘን ላይ አትቀመጭ፣ ደስ ይበልሽ። ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ። ኢትዮጵያ ውስጥ ተሰዳጅ ማን ነው? ጴንጤ ነው። እንደ ሀገር እንኳን እኮ ወንድሞቼ እናቶቼ፣ እስላም እኮ የፈለገበት ቦታ ነው ሄዶ የሚያጥረው መስጊድ ለመስራት። ኦርቶዶክስም የፈለገ ቦታ ነው ሄዶ የሚያጥረው። እኛ ግን በኪራይ ቤት ነው እስካሁን ድረስ ያለ ነው። ምድሪቱ የእኛ እስከማትመስል ድረስ አይደል? እና አባናና ፋርፋ ብቻ ናቸው እያጠሩ የሚይዙት በቆርቆሮ አጥር። እኛው ራሱ ተከራይተን ለምናመልክበት እሱም በድንጋይ ይደበደብልሃል። የኦርቶዶክስ ቤተክርስቲያን ነው የእስላም መስጊድ ነው አሁን አዳራሻቸው በድንጋይ የሚደበደበው አመለካችሁ ተብሎ ስለማያውቁን ነው። ወንዱ ኢየሱስ በጉ ኢየሱስ አግኝቶ በግ አድርጎን እንጂ ያው ታውቃለህ፣ ኢትዮጵያውያን ነን ልልህ ፈልጌ ነው። ወንጌሉ ሲያሳድዷችሁ መርቁ ማለት ሲረግሟችሁ መርቁ፣ ሲያሳድዷችሁ ጸልዩ ብሎ ስላለን ነው። የሙሉ ወንጌል ቤተክርስቲያን አዳራሽ አለ እንዴ በድንጋይ የኛ ቸርች አለ እንዴ በድንጋይ ሲነርቱት የሚያድሩት ግድግዳውንም ጣሪያው ነው። የድፍረታቸው ጥግ እኮ አንተዬ። ይሄ ሁሉ ግን ስለ ክርስቶስ ነው የሆነው። የማርያም ቤተክርስቲያን ላይ እነሱ እየቀደሱ ማን ነው ድንጋይ የሚወረውር? ጴንጤ ባለጌ አይደለም። ጥቂት ኦርቶዶክሳውያን ካልሆኑ አብዛኞቹ ግን ባለጌዎች ናቸው። ባለጌ ጥቂቶቹ ካልሆኑ በስተቀር። እስቲ ሶላት እየሰገዱ እያሉ አርብ ቀን ሄደህ እስኪ ወርውር መስጊድ ላይ አታደርገውም። እኛ ላይ ለምን ሆነ? ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ብለናል። አለቅ ላይ ስለ ወንጌል ስለሆነ እንወዳችኋለን። ተባረኩ። ወንድምነት አለ ብርኬ አለሁኝ። እርምዬ ጌታ ኢየሱስ ይባርክ። ተባረክ። አሜን። ቀጥል። ተባረክ ወንድምነት። ና እስኪ ገብረ ህይወት ናገባ ና ገስት ላክ እናገባ ና ገስት ላክ እናገባ። ስለ እግዚአብሔር ጽድቅ እየተወራ ነበር ዛሬ እና ደሱ ጀመረ። ከዛ እርምዬ ቆንጆ የእግዚአብሔር ቃል ነገረን። ጌታ ኢየሱስ ይባርክ። እርምዬ አንድ ጥያቄ ልጠይቃችሁ እስኪ። ክርስቲያኖችን ነው የሚመለከተው ይሄ ጥያቄ፣ ክርስቲያኖችን ብቻ። እሺ የህግ መምህራንን ከንቱ የሆነ ንግግር ይናገራሉ ብል እንደ እግዚአብሔር ቃል ተሳስቻለሁ ወይስ ልክ ነኝ? የህግ መምህራንን ከንቱ የሆነ ንግግር ነው የሚናገሩት ብል እግዚአብሔር ቃል ልክ ነኝ ወይስ አይደለሁም? ክርስቲያኖች መልሱልኝ። ኦኬ፣ ለሱ ሶስት ሰው መልሷል። እሺ ሶስት ሰው መልሶልኛል። አልተሳሳትክም፣ ልክ ነህ። እሺ ልክ ነህ አይደል? የእግዚአብሔር ቃል ነው አይደል እንደዛ የሚለው? የእግዚአብሔር ቃል ነው እንደዛ የሚለው። እስኪ ላንብበው። እንደዚህ ይላል፣ ተመልከቱ። ህግ ለነማን እንደሆነ ማለት ነው። ህግ ለነማን እንደሆነ እስኪ የእግዚአብሔር ቃል ይንገረን አይደል? አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ላይ እንደዚህ ይላል። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ላይ እንደዚህ ይላል። ከቁጥር 6 ጀምሮ ማለት ነው። እኔ ከቁጥር 3 ላንብበው።
ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳስተማሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያመጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይላል። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ሳለ ለእግዚአብሔር መጋቢነት አይጠቅሙም። የትእዛዝ ፍጻሜ ግን ከንጹህ ልቦና ከበጎ ሕሊና ግብዝነት ከሌለው እምነት የሚመጣ ምን ፍቅር ነው ይላል። ከነዚህ አንዳንዶች ስተው ይላል። ምን አድርገው ስተው? ምንድነው እያነበብኩ ያለሁት? አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ነው። ከነዚህ አንዳንዶች ስተው የሚሉትን ወይም ስለ እነርሱ አስረግጠው የሚናገሩትን ሳያስተውሉ የሕግ አስተማሪዎች ሊሆኑ እየወደዱ ወደ ከንቱ ንግግር ፈቀቅ ብለዋል። የሕግ መምህራን ይላቸዋል፣ ወደ ከንቱ ንግግር ፈቀቅ ብለዋል ይላቸዋል።